ሰላም ተማሪዎች እንዴት ናችሁ? ዛሬ ደግሞ ስለመደው ኢንተርናሽናል ኢኮኖሚክስ ዋን ቻፕተር ቱ የመጨረሻ ፓርት ይዤላችሁ መጥቻለሁ። አይ ቲንክ ይሄ ፓርት 5 መሰለኝ። በባለፈው እንደምታስታውሱት ስለ ክላሲካል ትሬድ ቲዎሪዎች እና ስለ መርካንታሊስት አውርተን ነበረ በአራት ፓርት ማለት ነው። ክላሲካል ላይ ምንድነው አብሶሊት አድቫንቴጅ እና ኮምፓራቲቭ አድቫንቴጆችን የሚወክሉ ነገሮች አይተናል። ዛሬ ደግሞ የምናየው ኢንተርናሽናል ትሬድ ቲዎሪ ላይ የኒዮ ክላሲካል ትሬድ ቲዎሪ ፓርቱን ነው ማለት ነው። ኒዮ ክላሲካል ትሬድ ቲዎሪ ምንድነው? ከክላሲካል ትሬድ ቲዎሪ ቀጥሎ የመጣ ማለት ነው እና ምንድነው የሚለየው ከነኛ ጋር የሚለውንም ያገናዘባችሁ በምነግራችሁ መሰረት ትይዛላችሁ ማለት ነው እና እናንተ ወደ ዕለቱ ሌሰን ከመግባቴ በፊት ሰብስክራይብ፣ ላይክ እና ሼር ለጓደኞቻችሁ ማድረጋችሁን አትርሱ። በሚቀጥል ደግሞ ቴሌግራም ቻናል ላይ የሚገባ ሰው እየቀነሰ ነው እና ቴሌግራም ቻናልም ግሩፕም አለ። ግሩፑ የግሩፑ እንትን ሊንክ አለ ዲስክሪፕሽን ላይ ገብታችሁ ኮሜንት ሴክሽን ላይም ሆነ ዲስክሪፕሽን ላይ ማግኘት ትችላላችሁ። ያንን በመጠቀም ማቴሪያሎችን የሚላኩ ማቴሪያሎችን ኤግዛሞችም ፈተናዎችን እንዳለ ተጠቀሙ። ምንድነው እነኛን እንድትጠቀሙ ማለት ነው እና ቻናሉ ላይ መግባት ትችላላችሁ። ወደ ቀጥታ ወደ ቪዲዮ እንገባለን ማለት ነው። ኦኬ እንግዲህ ዛሬ ይዤላችሁ የመጣው ስለ ክላሲካል ትሬድ ቲዎሪ ካወራም በኋላ ስለ ኒዮ ክላሲካል ፓርት ነው። ኒዮ ክላሲካል ከማውራታችን በፊት ክላሲካል ትሬድ ቲዎሪ ምን ነበረ የሚያወራው ስንል ኢት ኢዝ ቤዝድ ኦን ኮምፓራቲቭ አድቫንቴጅ እና ኤንድ ፎከስ የሚያደርገው ደግሞ ላበር ቲዎሪ ኦፍ ቫልዩ ነበር። ያ ማለት ሁለት ሀገሮች ትሬድ እንዲያደርጉ ኮምፓራቲቭ አድቫንቴጅ ወይም ደግሞ አብሶሊት አድቫንቴጅ የሚለውን ይጠቀማል። ዘንድ ይህን ደግሞ አድቫንቴጃቸውን ኮምፔር የሚያደርገው ወይም ደግሞ ኮምፓራቲቭ አድቫንቴጅን የሚፈጥረው ብሎ የሚያስበው ላበር ቲዎሪ ኦፍ ቫልዩ ነው። ሁሉንም አይነት ቫልዩ ወደ ላበር ቲዎሪ ኦፍ ቫልዩ ነው የሚቀይረው ማለት ነው። ኮንሲደር ላበር አዝ ዘ ኦንሊ ፋክተር ኦፍ ፕሮዳክሽን ነበር የሚያደርገው እና ዲድንት ኤክስፕሌን ዋይ ፕሮዳክቲቪቲ ዲፈር ቢትዊን ኔሽንስ ማለት ነው። በሀገሮች መካከል ለምን ፕሮዳክቲቪቲ እንደሚለያይ ኤክስፕሌን አላደረገልንም እስካሁን ያየነው ሞዴል። ዛሬ የምናየው ግን ያደርጋል ማለት ነው። ይሄ የክላሲካል ትሬድ ቲዎሪ ሊሚቴሽን ምን ነበር? ኖ ክሊር ኤክስፕላኔሽንስ ኦፍ ዘ ሶርስ ኦፍ ኮምፓራቲቭ አድቫንቴጅ። ኮምፓራቲቭ አድቫንቴጁ ከየት እንደሚመጣ ክሊር የሆነ ሶርስ ኦፍ ኤክስፕላኔሽን የለውም ነበረ ማለት ነው። ምንድነው ቀጥታ የሚለው በላበር ቲዎሪ ኦፍ ቫልዩ በመለያየቱ ምክንያት ነው የሚለን። ክሊር የሆነ ኤክስፕላኔሽን የለውም ነበር። ዛሬው ላይ ክሊር የሆነ ኮምፓራቲቭ አድቫንቴጅ ሶርሱ ከየት እንደሚመጣ እናያለን ማለት ነው። ኢመርጀንሲ ኦፍ ኒዮ ክላሲካል ትሬድ ቲዎሪ ለምን አስፈለገ ስንል የመጀመሪያው ዴቨሎፕ ቱ ኦቨርካም ክላሲካል ሊሚቴሽን ነው። የክላሲካል ሊሚቴሽኖችን ሊሚቴሽን የነበሩትን አሁን ያወራናቸውን ነገሮች ለመቅረፍ ነው። ሁለተኛ ኢንትሮዱስድ መልቲፕል ፋክተር ኦፍ ፕሮዳክሽን። ያኛው ሲንግል ፋክተር ኦፍ ፕሮዳክሽን ነበረ፣ ነገር ግን ይሄኛው መልቲፕል ፋክተር ኦፍ ፕሮዳክሽንን ነው የሚያወራው። እንዲሁም ደግሞ ቤዝድ ኦን ማርጂናል ፕሮዳክቲቪቲ ነው። ያኛው ላበር ቲዎሪ ኦፍ ቫልዩ ላይ ነበር ቤዝ የሚያደርገው። ይሄኛው ማርጂናል ፕሮዳክቲቪቲ ቲዎሪ ነው። ማርጂናሉ ፕሮዳክቲቭ ምን ያህል ነው የሚለውን ነው። ራዘር ዛን ቤዝድ ኦን ላበር ቲዎሪ ኦፍ ኢን ክላሲካል ከነበረው ይልቅ ማርጂናል ፕሮዳክቲቪቲ ነው ማለት ነው። እንዲሁም ደግሞ ይሄ ኒዮ ክላሲካል ትሬድ ቲዎሪ ሞር ሪጎሪዮስ የሆነና ለስ ሪስትሪክቲቭ ነው። ያ ማለት ፕሮዳክቲቭ ዲፈረንስ ኤክስፕሌንድ ባይ ፋክተር ኢንዶመንት። አንደኛ ሪጎሪዮስ ያስባለው ፕሮዳክቲቭ ዲፈረንሱ በፋክተር ኢንዶመንት ነው ልዩነት የመጣው ብሎ ኤክስፕሌን አድርጎልናል። ለስ ሪስትሪክቲቭ ያስባለው ደግሞ ሰብስቲቱሽን ቢትዊን ላበር ኤንድ ካፒታል አለ እና የተለያዩ ቴክኒኮችን ይጠቀማል። ለስ የሆነ ሪስትሪክት አይደለም ያን ያህል ማለት ነው። ፍሌክሲብል ነገር ባህሪ ያለው ነው እና ከኢኮኖሚስት አሉ እዚህ ላይ ኒዮ ክላሲካል ትሬድ ቲዎሪን ማን ፈለሰፈው ሲባል ሁለት ዋና ዋና ቲዎሪዎች አሉ። ቲዎሪ ሳይሆን ኢኮኖሚስቶች ማለት ነው። የመጀመሪያው ኢልሂ ኬሸር ነው። ሄክሼር አንዱ ነው። ሁለተኛው ደግሞ
ኦህሊን የተባለ ኢኮኖሚስት ነው ማለት ነው። ስለዚህ በአንድ ላይ ኤችኦ ሞዴል በመባል ይታወቃል። ሄክሼር ኦህሊን ሞዴል በመባል ይታወቃል ማለት ነው። በስማቸው ነው የተወሰነው። ሶ ዘ ሄክሼር ኦህሊን ወይም ደግሞ ኤችኦ ቲዮሪ ኮር አሰምፕሽንስ ኦፍ ዘ ቲዮሪ ምንድን ናቸው? ዋና ዋና አሰምፕሽኖቹ ስንባል to isolate the cause of international trade, the HO model relies on several simplifying assumptions ይለናል። ስለዚህ ምንድነው ይሄ ኢንተርናሽናል ትሬድን ምክንያቱ ኢንተርናሽናል ትሬድ ለመካሄዱ ምክንያት ዋነኛ የሆነው የተለያዩ አሰምሽኖችን ሲምፕሊፋይ አድርጎ አስቀምጧል። ለምን ይካሄዳል ይሄ ኢንተርናሽናል ትሬድ ለሚለው ምክንያት ማለት ነው። ሶ አሰምሽኖቹ ምንድን ናቸው? አሲዩም ልናደርጋቸው የምንችለው የመጀመሪያው ትሪፕል ቱ ታይምስ ወይም ደግሞ ቱ ታይምስ ቱ ሞዴል ነው። ያ ማለት ሁለት ምን አለ ኔሽን በሁለት ሀገሮች መካከል በሁለት ኮሞዲቲዎች ኤክስ ኤንድ ዋይ ኤንድ ቱ ፋክተርስ ላበር ኤንድ ካፒታል። ስለዚህ በሁለት ፋክተር በሁለት ኔሽን እና በሁለት ኮሞዲቲ መካከል አሰምሽናችን በእነኝህ መካከል ነው ማለት ነው የመጀመሪያው አሰምሽን። ሶ ቱ ባይ ቱ ትሪፕል ኦፍ ቱ ታይምስ ሞዴል አሰምሽኑ አንዱ አሰምሽን ነው ማለት ነው። ሌላው በቴክኖሎጂ ዙሪያ ስንሄድ ቦዝ ኔሽንስ ሃቭ አክሰስ ቱ ዘ ሴም ቴክኖሎጂ። ሁለቱም ሀገሮች ምን ብለን ያስባሉ? ዘ ሴም ቴክኖሎጂ አክሰስ አላቸው ብለን ብናስብ ብሎ ነው ቲዎሪውን የተነሳው ማለት ነው። እና ያው ኢኮኖሚክስ ላይ ተለምዷል አሰምሽን ማለት ነው። ሶ ኮንስትሬንት ሪተርን ቱ ስኬል ይሄ እንትን ኮንስታንት ሪተርን ቱ ስኬል ሶሪ ምን ነበር? ያኛው ዲሚኒሽንግ ሪተርን ቱ ስኬል ነበር። ይሄኛው ወደ ኮንስታንት ሪተርን ቱ ስኬል ቀይሮታል ማለት ነው። እና ደብሊንግ ኢንፑት ኤግዛክትሊ ደብል ዘ አውትፑት ነው የሚሰጠን ብሎ ያስባል። ያው ኮንስታንት ሪተርን ቱ ስኬል ታውቁታላችሁ ማለት ነው። በማትሱም በአልጀብራውም በምኑም ብዙ ጊዜ ተምራችሁታል። ሶ ሌላው ደግሞ ምንድነው አሰምሽኑ? ቴስት ኦር ዴማንድ ፕሪፈረንስ አር አይዴንቲካል ኢን ቦዝ ኔሽንስ። በሁለቱም ሀገር ላይ ፕሪፈረንሳቸው ወይም ደግሞ ምርጫቸው ይሄ ምንድነው? ፕሪፈረንስ ማለት ቴስታቸው ወይም ደግሞ ዴማንዳቸው አይዴንቲካል ነው። ፎር ዘ ሎንግ ፔሪድ ኦፍ ታይም ላይ አይዴንቲካል እንደሆነ አሰምሽን ውስጥ መክተት አለብን። ሶ ሌላው ፋክተር ሞቢሊቲ ፋክተር ሙቭ ፍሪሊ ዊዝን ኔሽንስ በት ካኖት ሙቭ ቢትዊን ኔሽንስ። በአንድ ሀገር ውስጥ ከአንድ ኢንዱስትሪ ወደ ሌላ ኢንዱስትሪ ፍሪሊ ሙቭ ማድረግ ይችላሉ በት ከአንድ ሀገር ወደ ሌላ ሀገር ግን ሙቭ ሊያደርጉ አይችሉም ፋክተሮች ማለት ነው። ሶ ላበር እና ካፒታል። ሌላው ኮምፒቲሽን ፐርፌክት ኮምፒቲሽን ኤግዚስት ኢን ቦዝ ኮሞዲቲስ ኤንድ ፋክተር ማርኬትስ። ሶ በፋክተር ማርኬቶች እና በኮሞዲቲ ማርኬቶቹ መካከል ፐርፌክት የሆነ ኮምፒቲሽን አለ ብለን እናስባለን። ስለዚህ እነኚህ ሁሉ አሰምሽኖች ያው ክላሲካል ላይም የራሱ የሆነ አሰምሽን ነበሩ፣ እነሱን አይተን መተናል። አሁንም እዚህ ጋር እነኚህን የመሳሰሉ ዲፈረንት አሰምሽኖች አሉት ማለት ነው። ኢኮኖሚክስ ያለ አሰምሽን ውድቅ ነው። ስለዚህ አንደርስታንዲንግ ፋክተር ኢንተንሲቲ ወደ መጀመሪያው ስንመጣ ፋክተር ኢንተንሲቲ ማለት ነው። እሱን አንደርስታንድ ስናደርግ ለኒዮ ክላሲካል ትሬድ ቲዎሪ ሞዴል መነሻ ስለሆነ መጀመሪያ ይሄኛውን አንደርስታንድ ማድረግ አለብን። ፋክተር ኢንተንሲቲ የምንለው ምንድን ነው? ፋክተር ኢንተንሲቲ ሪፈርስ ቱ ዘ ሬሽዮ ኦፍ ካፒታል ቱ ላበር which means total capital over total labor ማለት ነው። used in production not the absolute amount absolute amount ሳይሆን ፕሮዳክሽኑ ላይ የምንጠቀማቸው ካፒታል ቱ ሌበር ሬሾ። ለምሳሌ ኤክስን ለማምረት ኮሞዲቲ ኤክስን ለማምረት ምን ያህል ካፒታል ቱ ሌበር ሬሾ እንጠቀማለን፣ ምን ያህል ሌበር ቱ ካፒታል ሬሾ እንጠቀማለን። ስለዚህ የሁለቱን የእያንዳንዱ ፕሮዳክት ለማምረት ምን ያህል ሬሾዋቸውን ምን ያህል እንጠቀማለን አፕሮክስ ማለት ኮምፓሬብሊ ስናደርጋቸው ማንኛውም ሞር እንጠቀማለን የሚለውን ለመግለጽ ነው ማለት ነው። ፋክተር ኢንተንሲቲ የሚለን ሶ ለምሳሌ አንድ ፕሮዳክት ካፒታል ኢንተንሲቭ ነው የምንለው ለምሳሌ ሌትስ ሴይ ዋይ ካፒታል ኢንተንሲቭ ነው ብንል ሶ ኮሞዲቲ ዋይ ኢዝ ካፒታል ኢንተንሲቭ ኢፍ ኢትስ ካፒታል ቱ ሌበር ሬሾ ኢዝ ሃየር ዛን ዛት ኦፍ ኤክስ አት ዘ ሴም ፋክተር ፕራይስ ማለት ነው። ሶ በተመሳሳይ ፋክተር ፕራይስ የካፒታል ላበር ሬሾቸው ዋይ ላይ ሃይ የሚሆን ከሆነ ከኤክስ አንጻር ማለት ነው። ሶ ምክንያቱም ካፒታል ከላይ ነው ያለው፣ ስለዚህ ካፒታል ትልቅ ሆኖ ነው ማለት ነው ዋይ ላይ። ስለዚህ ካፒታል ሞር እንጠቀማለን። ዛት ኢዝ ዋይ ካፒታል ኢንተንሲቭ ትባላለች ማለት ነው ዋይ። ኦኬ ላበር ኢንተንሲቭ የምንለው ደግሞ ኤክስን ላበር ኢንተንሲቭ ብንለው ሶ ኮሞዲቲ ኤክስ ኢዝ ላበር ኢንተንሲቭ ኢፍ ኢትስ ላበር ቱ ካፒታል ሬሾ ኢዝ ሃየር ዛን ዋት
ኮሞዲቲ ዋይ ማለት ነው። ኮሞዲቲ ዋይ አሁን አያችሁት አይደለ? ላበር ተገልብጧል። ስለዚህ ላበር ቱ ካፒታል ሬሾ ሃይ የሚሆን ከሆነ ዊች ሚንስ ላበር ሞር እንጠቀማለን። ሶ ኮሞዲቲ ኤክስ ላበር ኢንተንሲቭ ነች ማለት ነው። ሶ እዚህ ጋር ካፒታል ፐር ላበር ቢሆን ግን ቀጥታ ይሄኛው የላይኛው እንደተጠቀመበት ቢሆን በዚህኛው ብትሄዱ ካፒታል ፐር ሌበር ለዛን ነበር የሚሆነው ለኮሞዲቲ ኤክስ፣ ምክንያቱም ሌበር ስለሚበልጥ ማለት ነው። ሶ ይሄንን ልብ ልትሉ ያስፈልጋል። የሁለቱ ፋክተር ኢንተንሲቲ በዚህ መልኩ መግለጽ እንችላለን። ሶ ኢን ግራፊካል ሜተድ ፋክተር ኢንተንሲቲን ለመግለጽ ምንድነው ስሎፑ ስቲፐር ሲሆን እና ፍላተር ሲሆን ማንኛው ካፒታል ኦር ሎወር ኢንተንሲቭ ለማለት ግልጽ ነው ማለት ነው። ሶ አሁን እዚህ ጋር ለምሳሌ ብታዩ ኢን ዋይ ላይ ኮሞዲቲ ዋይ ላይ ብታዩ ኔሽን ዋን ላይ አንደኛው ሀገር ማለት ነው ካፒታል ቱ ሌበር ሬሾ እዚ ኳልስ ቱ ዋን ነው የመጣው። ሶ ኔሽን እንትን ኤክስ ኮሞዲቲ ላይ ግን እዛው ኔሽን ላይ ኤክስ ኮሞዲቲን ለማምረት ግን ካፒታል ቱ ሌበር ሬሾዋቸው እንደምታዩት 1/4 ነው። ስለዚህ ከ1/4 እና ከዋን ማን ነው የሚበልጠው? ዋን አይደለም የሚበልጠው። ስለዚህ ዋይ ምን ይሆናል ማለት ነው? ካፒታል ቱ ሌበር ሬሾ ሃየር ስለሚሆን ካፒታል ኢንተንሲቭ ነው ኢንዚስ ኔሽን ማለት ነው። ኔሽን ዋን ላይ ሶ እንደምታዩት ግራፉም ወደ ካፒታል በዚህ በኩል ካፒታል ቢኖር በዚህ በኩል ሌበር ቢኖር ሶ ኮሞዲቲው ሞር ኢንተንሲቭ ወደ ሆነው ምንድነው ስሎፑ ሞር ወደ ኢንተንሲቭ ወደ ሆነው እንትን ፋክተር የተጠጋ ነው ወይም ደግሞ አፕሮች ያደረገ ነው። ይሄ ካፒታል ነው፣ ካፒታል ኢንተንሲቭ ነው ዋይ። ሶ ዋይ እንደምታዩት ለካፒታል ቅርብ ነው፣ ስቲፐር ነው። ይሄኛውም ለኤክስ ደግሞ ላበር ኢንተንሲቭ ነው፣ ለላበር ቅርብ ነው ማለት ነው። ስለዚህ ግራፋቸውን በማየትም መወሰን እንችላለን። እዚህ ጋም ኔሽንቱ ላይ ብትመጡ ምንድነው እዚህ ጋር ኔሽንቱ ላይ እንደምታዩት ካፒታል ቱ ሌበር ሬሾዋቸው የዋይ ኢኳልስ ቱ 4 ነው። በጣም ስቲፐር ነው፣ ወደ ካፒታል ተጠግቷል። ይሄኛው ደግሞ ካፒታል ቱ ሌበር ሬሾዋቸው 1 ነው። ሶ ለኤክስ ደግሞ ማለት ነው ኔሽንቱ ላይ ሶ አሁን እዚህ ጋር እንደምታዩት ፋክተር ኢንተንሲቲ ፎር ኮሞዲቲ ኤክስ ኤንድ ዋይ ኔሽን 1 እና ኔሽን 2 ላይ አማውንቱ ወይም ደግሞ ሬሾዋቸው የተለያየ ነው። ነገር ግን በሁለቱም ሀገር ካፒታል ኢንተንሲቭ የሆነው ፕሮዳክት ማን ነው? ዋይ ነው። ላበር ኢንተንሲቭ የሆነው ማን ነው? አፕሮክሲሜትሊ ኤክስ ነው ማለት ነው። ስለዚህ ይህንን በማየት ማወቅ እንችላለን። ሶ ኢን ኔሽን ዋን ካፒታል ቱ ሌበር ፎር ዋይ ኢዝ ኢኳልስ ቱ ዋን ላይ እንዳየ ነው ኤንድ ፎር ኤክስ ኢዝ ኢኳልስ ቱ 1/4 ኤንድ ኔሽን ቱ ላይ ደግሞ ለዋይ 4 ይሆናል፣ ኤክስ ደግሞ 1 ነው። ዘን ምን ይለናል? ክሩሻል ፖይንት ወይም ደግሞ ማስታወስ የሚገባቸው ነገር እያለን ነው። ኢቭን ዞ ኔሽን ቱ ዩዝስ ሞር ካፒታል ኢን ቦዝ ጉድስ እንደምታዩት እዚህ ጋር ሬሾዋቸው 1 እና 4 ነው። ስለዚህ ከኔሽን ዋን አንጻር ሞር ካፒታልን ትጠቀማለች ለሁለቱም ፕሮዳክት። ሶ ቢኮዝ ካፒታል ምን ስለሆነ ነው እሷ ጋር ቺፐር ስለሆነ ቺፐር። ሶ ኮሞዲቲ ዋይ ግን ሪሜን ኬ ኢንተንሲቭ ወይም ደግሞ ካፒታል ኢንተንሲቭ ኢን ቦዝ ኔሽንስ ቢኮዝ ኢትስ ስሎፕ ኢዝ ኦልዌይዝ ስቲፐር ማለት ነው። ስለዚህ ስሎፑን እንደምታዩት ሁልጊዜም ዋይ የዋይ ስሎፑ ስቲፐር ነው። ስለዚህ ሁለቱም ሀገር ላይ ካፒታል ኢንተንሲቭ ነው አንጻራዊ ስናየው ማለት ነው። ሶ ነገር ግን ኔሽንቱ ለሁለቱም ፕሮዳክቶቿ ሞር ካፒታልን ትጠቀማለች። ይሄ የሆነው ደግሞ ካፒታል ርካሽ ስለሆነ ነው እሷ ጋር ማለት ነው። ሶ ሌላው የምናየው ዲፋይኒንግ ፋክተር አባንዳንስ ነው። ፋክተር አባንዳንስ ማለት አንድ ሀገር በማንኛው ፋክተር ነው ሀብታም የምትሆነው የሚለውን ለመግለጽ የሚያገለግል ነው። ዜር አር ቱ ዌይስ ቱ ዲፋይን ዊች ኔሽን ኢዝ ሪች ኢን ስፔሲፊክ ሪሶርስ በሆነ በተወሰነ ሪሶርስ ማንኛዋ ሀገር ናት በዛ ሪሶርስ ሀብታሟ የሚለውን ለማወቅ በሁለት አይነት መንገድ መለካት እንችላለን ነው የሚለው። የመጀመሪያው ፊዚካል ዩኒትስ ነው። ፊዚካል ዩኒት ማለት ኔሽን ቱ ኢዝ ካፒታል አባንዳንት ኢፍ ዘ ሬሾ ኦፍ ቶታል ካፒታል ቱ ቶታል ሌበር ኢዝ ኢኳልስ ቱ ወይም ደግሞ ሃየር ዛን ኢን ኔሽን ዋን ነው የሚለው። ስለዚህ ኔሽን ቱ ቶታል ካፒታል ሲካፈል ለቶታል ሌበር ከኔሽን ቱ ላይ ያለው ከኔሽን ዋን የሚበልጥ ከሆነ ሶ ኔሽን ቱ አንጻራዊ ምንድናት? ካፒታል አባንዳንት ናት ማለት ነው። ምክንያቱም ቶታል ካፒታል ለምሳሌ 50 ቢሆን ዘንድ ሲካፈል ቶታል ላበር ደግሞ 20 ቢሆን ሶ ስንት ነው የሚሆነው? ይሄ 2 ፖይንት ምናምን ሰምሲንግ 2.5 አይደለ? ሶ ይሄ 2.5 ለዛኛው ግን ለኔሽን ዋን ደግሞ 30 ሲካፈል ለ20 ቢሆን ያ ማለት ሶሪ ይሄ ያው ላበር ኢንተንሲቭ ሊባል አይችልም፣ ግን አንጻራዊ ስታዩት ይሄ ይበልጣል አይደለ? ሶ ይሄ ካፒታል ኢንተንሲቭ ሞር ፊዚካል ዩኒት ኔሽን ቱ ላይ ማለት እንችላለን። ነገር ግን ይሄን 10 ብናረገው
10 ለ20 ቢሆን ምን ይሆናል? 1/2 ይሆናል አይደለ? 2 1/2። ስለዚህ ይሄ ጋር ምንድነው ላበር ኢንተንሲቭ መሆኑን ለመግለጽ ነው የፈለኩት ማለት ነው። ሶ ምንድነው ፋክተር ፕራይስ በሁለተኛው መንገድ ደግሞ ምንድነው ፋክተር ፕራይስ ነው የሁለተኛው ማለት ነው። ስለዚህ በሁለት አይነት ወይ እንለካለን። አንደኛ ፊዚካል ዩኒታቸውን ኮምፔር በማድረግ ሶ ቶታል ካፒታል ለቶታል ሌበር ማለት ነው። ሁለተኛው ፋክተር ፕራይስ ነው። የእያንዳንዳቸው ፋክተር ፕራይስ አንድ ካፒታል ዋጋው ስንት በረንት ስንት ቫልዩ አለው እንዲሁም ደግሞ ሌበር በዌጅ ስንት ነው የሚለውን በማየት ማለት ነው። ሶ ኢፍ ዘ ሬሽዮ ኦፍ ዘ ረንታል ፕራይስ ዊች ሚንስ የምን ማለት ነው የካፒታል አይደለ ቱ ዘ ዌጅ ሬት ሶ ረንት ኦቨር ዌጅ ሆነ ማለት ነው። አር ኦቨር ደብሊው ኢዝ ሎር ዛን ኔሽን ቱ ላይ ያለው ረንት ኦቨር ዌጅ ካነሰ ከኔሽኑ አንጻር ስለዚህ ካፒታል አባንዳንት ናት ኔሽን ቱ ዋይ ምክንያቱም ረንቱ በጣም አነሰ ማለት ረንት ኦቨር ዌጅ አነሰ ማለት ረንቱ ከዌጅ አንጻር ምንድነው ማለት ነው ለስ ኤክስፔንሲቭ ወይም ደግሞ ቺፐር ነው። ቺፐር የሚሆነው ደግሞ አንድ ሀገር አባንዳንት በሆነችበት ፋክተር ነው ማለት ነው። ስለዚህ ካፒታል አባንዳንት ከሆነች ረንቱ ቫልዩ ይቀንሳል ማለት ነው ይቀንሳል። ሶ በሶስተኛ ደረጃ ነው በአራተኛ ደረጃ የምናየው ዘ ሼፕ ኦፍ ዘ ፕሮዳክሽን ፍሮንቲር ነው ልንገነዘበው የሚገባ ነገር ማለት ነው። ሶ ይህ ሼፕ እንግዲህ የሚያሳየ ምንድነው ፕሮዳክሽኑ ሞር ወዴት እንደሚያመዝን ይነግረናል። ሶ ፋክተር አባንዳንስ ዳይሬክትሊ ዲተርማይን ዘ ሼፕ ኦፍ ኔሽንስ ፕሮዳክሽን ፖሲቢሊቲ ፍሮንቲር። ሶ የሁለት ፋክተር አባንዳንስ ያ ማለት የካፒታልና የላበር ማንኛውም ሞር የተሻለ ወይም ደግሞ በብዛት እንዳለን ያ አንዱ የተሻለ በብዛት መኖሩ ምናችንን ዲተርማይን ያደርገዋል ፕሮዳክሽን ፖሲቢሊቲ ፍሮንቲራችንን ፒፒኤፋችንን ምን ያደርገዋል ማለት ነው ዲተርማይን ያደርገዋል ወይም ደግሞ ፕሮዳክሽን ፍሮንቲር ከርቭን ማለት ነው። ኦኬ ሶ ኔሽን ዋን ለምሳሌ ላበር አባንዳንት ከሆነች ኢትስ ፕሮዳክሽን ፍሮንቲር ከርቭ ኢትስ ፕሮዳክሽን ፍሮንቲር ከርቭ ኢዝ ፍላተር ኤንድ ዋይደር ይሆናል። ወዴት it is skewed toward the horizontal axis ወይም ደግሞ ወደ ኤክስ አክሲስ ምን ይሆናል ማለት ነው ፍላተር ይሆናል እንዲሁም ደግሞ ስኪውድ ይሆናል ሞር ያመዘነ ይሆናል። ሶ እሱን ግራፊካሊ የምናየው ነው የሚሆነው። ሚኒንጉ ያ ማለት ነው ማለት ነው it is physical geared toward producing the labor intensive good። ስለዚህ ወደ ላበር ኢንተንሲቭ ጉድ አዘነበለ ማለት ግራፉ ወይም ደግሞ ስኪውድ ሆነ ማለት ስለዚህ ያ ኔሽን ዋን ሞር አባንዳንት የሆነችው ላበር ላይ ነው ማለት ነው። ኔሽን ቱ ደግሞ ካፒታል አባንዳንት ከሆነች ፕሮዳክሽን ፖሲቢሊቲ ፍሮንቲሯ ኢዝ ቶል ይሆናል ወይም ደግሞ ረዥም ይሆናል ወደ ዋይ አክሲስ ወደ ካፒታል አክሲስ ይወጣል። ዘን ኤንድ ናሮ በጣም ጠባብ ይሆናል። ኢት ኢዝ ስኪውድ ቱዋርድስ ዋት vertical axis y ማለት ነው። it is meaning is geared towards producing the capital intensive good ወደ ሆነው ምን ትሄዳለች ማለት ነው ናሮ ይሆናል እንዲሁም ደግሞ toward ስኪው የሚሆነውም ወደ ካፒታል ኢንተንሲቭ ጉድ ነው ማለት ነው። ኦኬ እዚህ ጋር እንደምታዩት እንግዲህ y ካፒታል ኢንተንሲቭ ጉድ ነው እንዲሁም ደግሞ ኤክስ ካፒታል ሌበር ኢንተንሲቭ ጉድ ነው። ስለዚህ ፕሮዳክሽን ፖሲቢሊቲ ፍሮንቲር ማለት ደግሞ ማምረት ማክሲመምሊ ተጠቅመን ማምረት የምንችለው ፕሮዳክሽናችን ነው። ስለዚህ እንደምታዩት የኔሽን ዋን ላበር ኢንተንሲቭ ከሆነ ስለዚህ ሞር የምታመርተው ማንን በመጠቀም ነው ማለት ነው ላበርን በመጠቀም ስለሆነ ላበርን በመጠቀም ደግሞ ሞር የሚመረተው ማነው የኤክስ ዋጋ ነው። ስለዚህ ከዚህ ጋር ከዋይ ስታዩት ስታነጻጽሩት በጣም ወደ ኤክስ ምንድናት ዋይደር ናት እንዲሁም ደግሞ ምንድናት ማለት ነው ስኪውድ የሆነችው ወደ ኤክስ ነው። ኔሽን ቱ ግን ካፒታል ኢንተንሲቭ ነው። ካፒታል ኢንተንሲቭ ከሆነች ደግሞ ካፒታል አባንዳንት ናት። ካፒታል አባንዳንት ናት። ካፒታል አባንዳንት የሆነ ደግሞ ካፒታል ኢንተንሲቭን ኮሞዲቲ ነው የሚያመርተው ዛት ኢዝ ኮሞዲቲዋ ማናት ዋይ ናት። ስለዚህ ሞር ወደ ዋይ ታመርታለች ማለት ነው። ሶ እስከ 140 ድረስ ማምረት ትችላለች። ከዚህ ግን 80 ብቻ ነው ማምረት የምትችለው። ሶ በዚህ መልኩ ኢንዲቪዥዋል ፕሮዳክሽን ፖሲቢሊቲ ፍሮንቲር ከርቫቸውን ዲተርማይን እንደሚያደርግ ካየን ሶ the production frontier of nation 1 is flatter and wider than the production frontier of nation 2 because ወደ ኤክስ አክሲስ ስለተለጠጠ ማለት ነው ላበር ኢንተንሲቭ ስለሆነ it indicates that nation 1 can produce relatively more commodity x than nation 2 ከኤክስ ኮሞዲቲ ኤክስን ለማምረት ኔሽን ዋን ሞር የተሻለ ኮሞዲቲዎችን እንደሚያመርት የማሳያ ነው ማለት ነው። ሶ the reason for this is that nation one is the labor abundant nation and
ኮሞዲቲ ኤክስ ኢዝ ላበር ኢንተንሲቭ ኮሞዲቲ ስለሆነች ማለት ነው። ሶ በዚህ መልኩ ነው ምክንያቱ ያው የገለጽኩላቸው ነው ማለት ነው። ሶ በቀጣይ በአምስተኛ ደረጃ ዘ ሄክሼር ኦፍ ሊን ቲዎረምን እናያለን። ቲዎረሙ ምንድን ነው የሚለው ታዲያ አሁን እነኝህን ነገሮች ማወቃችን ለምን አስፈለገ? ቲዎረሙ ከነኝህ ስለሚነሳ ነው ብያችኋለሁ። ሶ ቲዎረሙ ምንድን ነው የሚለው ስንል ዘ ክላይማክስ ኦፍ ዘ ቲዎሪ ፕሪዲክትስ ዘ ፓተርን ኦፍ ትሬድ ቤዝድ ኦን ዘ ፕሪቪየስ ዴፊኒሽን። ስለዚህ የራሱ የሆነ ዴፊኒሽን አለው። እንዲሁም ደግሞ ይህንን ቲዎሪ ለመግለጽ ፕሪዲክት የሚደረጉ የተለያዩ ፓተርኖች አሉ። ሶ የመጀመሪያው theorem, a nation will export the commodity that require the intensive use of its relatively abundant and cheap factor and import the commodity requiring the intensive use of its relative scarce factors ማለት ነው። ስለዚህ አንድ ሀገር ኤክስፖርት የምታደርገው ምንድን ነው የሚለው ኮሞዲቲው ያንን ኮሞዲቲ ዛት ሪኳየር ዘ ኢንተንሲቭ ዩዝ ኦፍ ኢትስ ሪሌቲቭ አባንዳንት ያ ማለት እሷ ከላበር እና ከካፒታል ማን አላት? አባንዳንት የሆነችው በማን ነው? በካፒታል ከሆነ ኤክስፖርት ማድረግ ያለባት ያንን ካፒታል አባንዳንት የሚፈልግ ኮሞዲቲ ነው አምርታ ኤክስፖርት ማድረግ ያለባት ማለት ነው። ምክንያቱም ምን ስለሚሆን ርካሽ ስለሚሆን ማለት ነው። ኤንድ ቺፕ ፋክተር የሆነውን ተጠቅማ ኮሞዲቲው ያንን ኮሞዲቲ በዛ የሚመረት ኮሞዲቲን ኤክስፖርት ስታደርግ ኤንድ ኢምፖርት ማድረግ ያለባት ደግሞ ማንኛውን ነው ይላል ኮሞዲቲ ሪኳየሪንግ ዘ ኢንተንሲቭ ዩዝ ኦፍ ኢትስ ሪሌቲቭሊ ስኬርስ ፋክተር ወይም ደግሞ እሱን ለማምረት አንድን ፕሮዳክት ለማምረት ደግሞ ፋክተር የሚያጥራት ከሆነ ያንን ፕሮዳክት ከሌላ ሀገር ኢምፖርት ማድረግ ይሻላታል። ስለዚህ ለምሳሌ ኔሽኗን እንዳልነው ምንድናት ኤክስ ወይም ደግሞ ላበር አባንዳንት ናት አይደለ? ስለዚህ ኤክስ ደግሞ ላበር ኢንተንሲቭ ነው። ሶ ላበር አባንዳንት ስለሆነች ላበር ኢንተንሲቭን ብትጠቀም ሞር አምርታ ኤክስፖርት ማድረግ ትችላለች። ማንን ኢምፖርት ታደርጋለች ማለት ነው? ዋይን ኢምፖርት ማድረግ ትችላለች። ምክንያቱም ካፒታል አባንዳንት ስለሆነ ውድ ስለሆነ ካፒታል እሷ ጋር ማለት ነው። ኔሽንቱ ደግሞ በተቃራኒ። ስለዚህ ኔሽናል ላበር አባንዳንት ኤክስፖርት ኮሞዲቲ ኤክስ ኤንድ ዊች ኢዝ ላበር ኢንተንሲቭ ስለሆነ ዘን ኔሽንቱ ደግሞ ካፒታል አባንዳንት ናት። ሶ ኤክስፖርት ማድረግ ያለባት ኮሞዲቲ ዋይን ነው፣ ካፒታል ኢንተንሲቭን ማለት ነው። ካፒታል ኢንተንሲቭን ኤክስፖርት ታደርጋለች ማለት ነው። ኦኬ ሶ in summary, while classical economists assumed comparative advantage, the HO theory explain is as a result of different factor endowment ይለናል። ስለዚህ እንደ አጠቃላይ ስናየው ምንድነው ክላሲካል ኢኮኖሚስት አሲዩም የሚያደርጉት ኮምፓራቲቭ አድቫንቴጅን አሲዩም ያደርጋሉ። ነገር ግን ኤችኦ ሞዴል ምን አደረገው ማለት ነው? ኤክስፕሌን አደረገው። ለምን ኮምፓራቲቭ አድቫንቴጅ ሊመጣ ቻለ የሚለውን ቢኮዝ ኦፍ ፋክተር ኢንዶመንት ነው ወይም ደግሞ በፋክተር ልዩነት ምክንያት እንደሆነ ኤክስፕሌን አድርጎልናል ማለት ነው። ኦኬ በቀጣይ የምናየው ዘ ጀነራል ኢኩሊብሪየም ፍሬምወርክ ኦፍ ኤችኦ ቲዮሪን ነው። ሶ የኤችኦ ቲዮሪ ጀነራል ኢኩሊብሪየም ፍሬምወርኩ ምንድን ነው የሚያወራው? ፎከስ የሚያደርገው ይሄ ቲዮሪ ፎከስ የሚያደርገው ቫሪዮስ ኢኮኖሚክ ፋክተርስ ኢንተራክት ቱ ዲተርማይን ትሬድ ፓተርንስ። ስለዚህ ትሬድ ፓተርንን ዲተርማይን ለማድረግ የተለያዩ ፋክተሮችን አሳትፏል እዚህ ቲዮሪ ላይ ማለት ነው። ያኛው ኦንሊ ላበርን ብቻ ነበረ፣ በላበር እየቀየረ ነው ሌሎቹን ቫልዩ በላበር ቫልዩ እየቀየረ ነበር የሚያወራው። እዚህ ጋር ግን የተለያዩ ፋክተሮችን ተጠቅሟል። ሌላኛው ዘ ቼን ኦፍ ኮዛሊቲ የጽንሰ ሀሳብ አለ። ቼን ኦፍ ዘ ኮዛሊቲ ማለት ማለት ነው ዘ ሄክሼር ኦፍ ሊን ወይም ደግሞ ኤችኦ ሞዴል ኢዝ ኤ ጀነራል ኢኩሊብሪየም። ዋይ ለምንድን ነው ጀነራል ኢኩሊብሪየም ሞዴል የተባለው? ቢኮዝ ኢት ሾውስ ሃው ኦል ፓርት ኦፍ ዘ ኢኮኖሚ አር ሊንክድ። ስለዚህ ቼን ኦፍ ኮዛሊቲ ማለት ያ አንዱ ለአንዱ ኮዝ ሲሆን ነው አይደለ? ስለዚህ ይሄንን ማንጸባረቅ ችሏል። ይሄንን ከግምት ውስጥ አስገብቷል። ሶ እንዴት ነው ሁሉም ፓርት ኦፍ ኢኮኖሚ ሊንክ እንዳደረገው እንይ ስቴፕ ባይ ስቴፕ። ስቴፕ ዋን ላይ ለምሳሌ እንዴት ሊንክ አደረገ ስንል ቴስትና ኢንካም ዲስትሪቢዩሽን ዲተርማይን ዘ ዲማንድ ኦፍ ኮሞዲቲ ይለናል። አንድ ሰው የሚፈልገውን አይነት ጣዕም ያ ማለት ቴስት ማለት መጠቀም የሚፈልገው ኮሞዲቲ ማለት ነው እና የኢንካም ዲስትሪቢዩሽኑ ኢንካሙን እንዴት ዲስትሪቢዩት እንደሚያደርግ ካወቀ የምን ዲማንድ ያመጣበታል? አንድን ኮሞዲቲ የመፈለግ ዲማንድ ያመጣል። ለምሳሌ እኔ የኤክስ የሚባለው ኮሞዲቲ ከጣፈጠኝና ኢንካሜን ዲስትሪቢዩት ካረኩ እሱ ላይ ስለዚህ የማ ፍላጎት ይመጣል ማለት ነው? የኤክስ ፍላጎት እኔ ጋር ይመጣል ማለት ነው። ዘን ስቴፕ ቱ ኮሞዲቲ ዴማንዱ ለኮሞዲቲ ያለን ዴማንድ ምን ይፈጥርብናል? ኢት ክሬት ድራይቭድ ዴማንድ ፎር
ፋክተርስ። ስለዚህ አንድን ኮሞዲቲ ከፈለግነው ደግሞ ያንን ኮሞዲቲ በምን አይነት መንገድ እናምጣ ስንል ምንን ድራይቭ ያደርግብናል ማለት ነው? ፋክተር ዲማንድ ይመጣል ማለት ነው። ፋክተር ዲማንድ ማለት ኮሞዲቲውን ለመስራት የሚያገለግሉ ኢንፑት ሆነው የሚያገለግሉ ፋክተሮች ማለት ነው። ስለዚህ የማና የማ ዲማንድ መጣ ማለት ነው። እሱ ጋር የካፒታልና የላበርን አንድ ላይ አድርጎ ይዟል። ስቴፕ ስሪ ላይ ስለዚህ ፋክተር ዲማንድ ከመጣ እና ፋክተር ሰፕላይ ካለ በአንድ ላይ ሆነው እነሱ ምንን ዲተርማይን ያደርጋሉ? የፋክተር ፕራይስን ዲተርማይን ማድረግ ይችላሉ። ያ ማለት ዴማንዱ እኔ ያለው ዘን ፋክተሩን የሚያቀርብልኝ አለ። በአንድ ላይ ሆነን ፋክተር ፕራይሱን በምን ያህል ዋጋ እንገበያይ የሚለውን ዲተርማይን እናደርጋለን። ዘን ስቴፕ ፎር ላይ ፋክተር ፕራይስ ኮምባይንድ ዊዝ ቴክኖሎጂ ዲተርማይን ዘ ፋይናል ኮሞዲቲ ፕራይስ። ስለዚህ ፋክተር ፕራይሳችን የገዛንበት አለ። ዘን እኛ ደግሞ ያንን ነገር ፋክተሩን ተጠቅመን የሆነ ኮሞዲቲውን ለማምረት የምንጠቀመው ቴክኖሎጂ የሰው ኃይል ምናምን አለ። ያን ቴክኖሎጂ የምንጠቀመው ቴክኖሎጂ ዋጋ ምናምን እና የፋክተር የገዛንበት ፕራይስን በአንድ ላይ ኮምባይን አድርገን የምኑን ፕራይስ እንወስናለን? የኮሞዲቲውን ፕራይስ እንወስናለን ማለት ነው። ሶ በዚህ መልኩ የተለያዩ እንትኖችን ሊንክድ ማድረግ ችሏል ማለት ነው። ሊንክ ማድረግ ችሏል። ኦኬ ዘ ኤችኦ ኮር ሎጂክ ስለዚህ ምንድነው? ዌል መኒ ፋክተርስ አር አት ፕሌይ ብዙ ፋክተሮችም እዛ ላይ ቢካተቱ ዘ ኤችኦ ቴዎረም አይዞሌት ዘ ዲፈረንስ ኢን ፋክተር ኢንዶመንት ሰፕላይ ኦፍ ፋክተርስ አስ ዘ ፕራይመሪ ድራይቨር ኦፍ ኮምፓራቲቭ አድቫንቴጅ። ስለዚህ እንዳያችሁት የተለያዩ ፋክተሮችን ምን አደረገ? ኮምፓይን አድርጎ ኮሞዲቲ ፕራይስ ላይ ደረሰ። ነገር ግን ይሄም እንኳን ቢሆን ብዙ ፋክተሮችን ቢያካትትም አይዞሌት አድርጎ የገለጸው ሀሳብ ምንድን ነው? የፋክተር ኢንዶመንት መለያየታችን ያ ማለት ሰፕላይ ኦፍ ፋክተራችን መለያየቱ የሁለት ሀገር ሰፕላይ ኦፍ ፋክተር መለያየት ፕራይሜሪ ድራይቨር ነው። ለምን? ለኮምፓራቲቭ አድቫንቴጅ መንጣት። ሶ ኮምፓራቲቭ አድቫንቴጅ ካለ ደግሞ ትሬድ ይመጣል ማለት ነው። ስለዚህ ለኮምፓራቲቭ አድቫንቴጅ መንጣት ዋና ምክንያቱ ፋክተር ኢንዶመንት ዲፈረንስ እንደሆነ ይሄ ኒዮ ክላሲካል ትሬድ ቲዎሪ ወይም ደግሞ ኤችኦ ቲዎረም አስቀምጦልናል ማለት ነው። ሶ ይሄንን ትይዛላችሁ። ሶ ፊገር 5.4 ቪዥዋሊ ሃው ቱ ኔሽን ሙቭ ፍሮም አይዞሌሽን ቱ ትሬድ ቤዝድ ኢኩሊብረም የሚለውን እናያለን። ሶ ብቻህን ከመኖር ይልቅ ወይም ደግሞ ብቻህን ፕሮዲስ ከማድረግ ይልቅ ትሬድ ቤዝድ ወደሆነ ኢኩሊብረም እንዴት እንደምንንቀሳቀስ ያሳያል እዚህ ጋር። ሶ እዚህ ጋር የመጀመሪያው ሞዴል ላይ ቱ ዘ ሌፍት ያለው ማለት ነው። ቱ ዘ ሌፍት ያለው ግራፍ ላይ የምታዩት ምንም አይነት ትሬድ የሌለበት ነው። ሶ ቅድም ያሳየኋችሁን ፋክተር ኢንዶመንት እና ማንኛውም ማምረት እንደምትችል ኔሽን ዋን እና ኔሽን ቱ አምጥቼ ከዚያ በኋላ ምንድነው ኢንዲፈረንስ ከርቭ ነው የጨመርኩበት። ሶ ይሄ ጋር ኢንዲፈረንስ ከርቭ ተች ሲያደርግ የማንን ነው ተች ያደረገው? የኔሽን ዋንን። ስለዚህ ኔሽን ዋን ኢኩሊብረም ፖይንቷ እዚህ ጋር ነው ማለት ነው። ሶ ኢንዲፈረንስ ከርቧና ይሄ ፕሮዳክሽን ፖሲቢሊቲ ፍሮንቲር ተች ያደረገበት ታንጀንት የሆነበት ኢኩሊብረም ፖይንቷ ነው። ለኔሽን ቱ ደግሞ እዚህ ጋር ነበረ ኤ ፖይንቷ ላይ ማለት ነው፣ ወይም ደግሞ እዚችኛዋ ኤ ላይ። ሶ ይሄ በዚህ መልኩ ነው ኢንዲፈረንስ ከርቡ ዊዛውት ትሬድ ነው። ነገር ግን ትሬድ ቢያደርጉ ግን ብላችሁ ብታስቡ ምንድነው ትሬድ ሲደረግ እዚህ ጋር የመጀመሪያዋ የኔሽኗን ኢኩሊብረም ነበር ዘን የት ወጣች ማለት ነው? እዚህ ጋር ድረስ ወጣ። አሁን ኢኩሊብረማቸው እዚህ ጋር ነው። ስለዚህ ለሁለቱም የተሻለ አማውንት የተሻለ ዩቲላይዜሽን ሰጥቷቸዋል። እንዴት ታውቃላችሁ? ቀጥታ የተከሰተው እዚህ ኢንዲፈረንስ ከርቭ ቱ ላይ ነው። ስለዚህ ኢንዲፈረንስ ከርቭ ቱ ዋን እና ኢንዲፈረንስ ከርቭ ቱ ማንኛው ነው የተሻለ ፕሮፊት ወይም ደግሞ አውትፑት ምርት ያስገኘው? ይሄ በኢንዲፈረንስ ከርቭ ህግ ኢንዲፈረንስ ከርቭ አዌይ ፍሮም ዘ ኦሪጂን ሲሆን ኢንክሪዚንግ እየሆነ ነው የሚመጣው። ስለዚህ ኢንዲፈረንስ ከርቭ ቱ ላይ ያለው የተሻለ ዩቲላይዜሽን የሚያገኝ ነው። ሶ እንዴት አገኙ የሚለውን በቀጣይ የማሳያችሁ ይሆናል። ሶ ቱ ዘ ሌፍት ፓነል ኖ ትሬድ ኢኩሊብረም ይለናል። ያው መጀመሪያ ላይ እንዳሳየኋችሁ ትሬድ የለም ብያችኋለሁ። ስለዚህ ፕሮዳክሽን ፍሮንቲራችን ኔሽን ዋን ፍሮንቲር ኢዝ ስኪውርድ ቱዋርድስ ኤክስ አክሲስ፣ ያው ወደ ኮሞዲቲ ኤክስ ስኪውድ የሆነ ነው ላበር ኢንተንሲቭ ስለሆነ፣ ዋይል ኔሽን ቱ ግን ስኪውድ የሆነ ወደ ነው ቱዋርድስ ካፒታል ኢንተንሲቭ ወደ ሆነው ወደ ዋይ ማለት ነው። ሶ እሱን ላይ ያየኑ ነው። ኢኩሊብረም ፖይንቱ ማሳየኋችሁ ለኔሽን ዋን ፕሮዲውስ የሚያደርገው ፖይንት አማውንት ኦፍ ኤ ድረስ ነው። ለኔሽን ቱ ደግሞ ኤ ዶት ድረስ ማለት ነው። ሪሌቲቭ ፕራይሳቸው ዘ ታንጀንሲ ዛት አት ዚስ ፖይንትስ ሾው ዘ ሪሌቲቭ ፕራይስ ኦፍ ሎወር ፎር ኤክስ ኢን ኔሽን ዋን
and lower for y in nation 2 ማለት ነው። ስለዚህ establishing comparative advantage ይፈጥርላቸዋል ማለት ነው። ስለዚህ ኔሽን 1 የኤክስ ቫልዩ ሎወር ነው ፕራይሱ፣ ለኔሽን 2 ደግሞ የዋይ ነው ሎወር የሆነው። ስለዚህ ኮምፓራቲቭ አድቫንቴጅ ፈጠረ። ዘን ምን አደረጉ ማለት ነው? ትሬድ አደረጉ። ሶ ቱ ዘ ራይት ፓነል ያለው ትሬድ ነው። ኢኩሊብረም ዊዝ ትሬድ ደግሞ ስፔሻላይዜሽን አለ መጀመሪያ ላይ። ስለዚህ እርካሽ የሆነውን ፕሮዳክት ስፔሻላይዝ ታደርጋለች ሁለቱም ሀገር። ኔሽን ቱ ካፒታልን፣ ኔሽን ዋን ደግሞ ላበርን ስፔሻላይዝ ታደርጋለች እርካሽ የሆነው ማለት ነው። ሶ ዊዝ ትሬድ ኔሽን ዋን ስፔሻላይዝ ኤክስ ሙቪንግ ቱ ፖይንት ቢ። ቅድም እንዳያችሁት እዚህ ጋር ወደ ሄደች ማለት ነው። እዚህ ጋር ወደ ፖይንት ቢ ያህል አማውንት ሙቭ አደረገች። አያችሁት አይደለ? ከመቶ ወደ 120 ድረስ ነው አማውንት የሄደችው ማለት ነው ባጭሩ። ስለዚህ ምን አደረገች? ምክንያቱም ስፔሻላይዝ ስላደረገች። ይችኛዋ ዋይ ደግሞ ከሰባ ምናምን አካባቢ ወዴት ሄዳለች ማለት ነው? ወደ 110 አካባቢ ድረስ ወታለች፣ እስከ ቢ ዶት ድረስ ወታለች። ሶ ይሄም ካፒታልን ስፔሻላይዝ ስላደረገች፣ ስለዚህ በስፔሻላይዜሽን ሁለቱም የተሻለ አማውንት ማምረት ችለዋል። ዘ ትሬድ ትሪያንግል የሚያመለክተን ኔሽን ዋን ኤክስፖርት ኤክስ ፎር ዋይ ኔሽን ዋን ኤክስ ፕሮዳክትን በምን ያህል አማውንት ኤክስፖርት ታደርጋለች ከተባለ ቢሲኢ አማውንት ኤክስፖርት ታደርጋለች። ዋይል ኔሽን ቱ ግን ኤክስፖርት የምታደርገው ዋይን ነው፣ ምክንያቱም ዋይ ካፒታል ኢንተንሲቭ ስለሆነ ለኤክስ እሷ ደግሞ ቢሲኢ አሁንም ሀት ያለባቸው ወይም ደግሞ ይሄ ዶት ያለባቸውን የቱ ጋር እንደሆኑ ላሳያችሁ። ስለዚህ ኤክስፖርት የምታደርገው እዚህ ጋር ተመልከቱ የቱ ነው? ይሄኛው ማለት ነው። ስለዚህ ኔሽን ኤክስ ኤክስፖርት የማታደርገው ሲቢኢን የተባለው አይደለ? ይህንን ያህል አማውንት ኦፍ ትሪያንግል ምን ታደርጋለች? ኤክስፖርት ታደርጋለች። ቢኮዝ ይሄኛው በስፔሻላይዜሽን ያመጣችው ነበረ። ዘን ዋይን ስትጠቀም እዚህ ጋር ድረስ እዚህ ጋር ነው ያደረገችው። ስለዚህ ኢኩሊብረሟ እዚህ ጋር ሆነ ማለት ይህን ያህል አማውንት ምን ሆነች ማለት ነው። ይሄን በዚህን ያህል አማውንት የራሷን ትጠቀምና ዘን ይሄኛውን ትርፉን ይሄኛውን ኤሪያውን ወዴት አድርገው ነው ማለት ነው ኤክስፖርት ታደርገዋለች። ይችኛዋም እንደዚሁ እዚህ ጋር ነበር። ስለዚህ እዚህ ጋር ለመውረድ ቀጥታ የዋይ ዋጋ በዚህ ያህል ድረስ አማውንት ኤክስፖርት ታደርጋለች። ይሄኛውን አማውንት ዶት ያለበት አማውንት ይሄኛው ዋይ ደግሞ ለኤክስ ኤክስፖርት የምታደርገው ይሆናል ማለት ነው። ኦኬ ሶ ይሄን ከሆነ ሙቹዋል ጌናቸው ምንድነው የሚሆነው? ቦዝ ኔሽንስ ሙቭ ቱ ኤ ሃየር ኢንዲፈረንስ ከርቭ ቱ ሄደዋል ብያቸዋለሁ። ሶ ፕሮቫይዲንግ ዛት ትሬድ ኢንክሪዝ ዘ ዌልፌር ኦፍ ቦዝ ኔሽን። ስለዚህ ትሬድ የሁለቱንም ሀገር ሀብት ኢንክሪዝ እንዳደረገ ማሳያ ነው ማለት ነው። ኦኬ ሌላው ፋክተር ፕራይስ ኢኳላይዜሽን ቲዎረምን እናያለን። ፋክተር ፕራይስ ኢኳላይዜሽን ቲዎረም በሌላ ስሙ ኤችኦኤስ ቲዎረም በመባል ይታወቃል። ኤስ ከየመጣ ወደ ታች የምናየው ቢሆንም ሳሙኤልሰን የተባለ ሌላ ኢኮኖሚስት ነው። እሱ ደግሞ የራሱን ሀሳብ ያነሳዋለን እናየዋለን። ስለዚህ የሶስቱ ቅንጅት ስለሆነ ነው። which suggested that international trade acts as a substitute for actual movement of people or capital across borders። አሁን እስከ ዛሬ ማይክሮ ኢኮኖሚክስ ላይ የተማራችሁት ምን ነበረ? አንድ ከኢንዱስትሪ ወደ ኢንዱስትሪ ቢሆን ለምሳሌ ላበር አንዱ ጋር ርካሽ ቢሆን አንዱ ጋር ውድ ቢሆን፣ ስለዚህ ርካሽ የነበረበት ላበር ውድ ወደሚሆነው ወይም ደግሞ ሃይ ዌጅ ወደሚከፍለው ሙቭመንት ሲፈጥር የዛ ዌጅ አብሮ ወይ ወዲህኛው ርካሽ የነበረው ይጨምራል ወይ ደግሞ ውድ የነበረው እየቀነሰ ይመጣና ዘሴም ይሆናል፣ እኩል ይመጣል። ስለዚህ ኢኳላይዜሽን ፕራይስ ይመጣል ብለን ማይክሮ ምናምን ላይ ተምረናል። አሁን ደግሞ እዚህ ጋር ምንድነው የሚለን? ትሬድን ልክ እንደሱ ውሰዱት ነው። ስለዚህ ትሬድ የፋክተር ፕራይስን እኩል ወደ ማምጣት በሁለት ሀገሮች መካከል ያለ የፋክተር ፕራይስ እኩል እንዲሆን ልክ እንደ ሰዎች ከቦታ ቦታ ተንቀሳቅሰው ካፒታል ከቦታ ቦታ ተንቀሳቅሶ ቫልዩዋቸው እኩል እንደሚመጣ ሁሉ በንግድ ምክንያት ያንን ማንጣት እንችላለን። ስለዚህ ጀስት ላይክ አክት የምናደርገው እንደምንድን ነው ማለት ነው? ሰብስቲቲዩት ኦፍ ዘ አክቹዋል ሙቭመንት ኦፍ ፒፕል ኤንድ ካፒታል አክሮስ ቦርደርስ። አክቹዋሊ የህዝቦችና የካፒታል እንቅስቃሴን ይተካልናል ማለት ነው። ምክንያቱም በትሬድ ምክንያት ፕራይሳቸው ዘሴም ቫልዩ ይሆናል። ኢን ዘ ሎንግ ረን ወደ ኢኳላይዜሽን ይመጣሉ ይለናል። እዛ አንዱ ሀገር ካፒታል ውድ ከሆነ የመቀነስ፣ አንዱ ሀገር ላበር ውድ ከሆነ የመቀነስ በትሬድ ምክንያት። ስለዚህ ወደ እኩል ቫልዩ ይመጣሉ። ይሄ ደግሞ ልክ ጀስት አክቹዋል ሙቭመንት ኦፍ ፒፕል እና ካፒታል አክሮስ ቦርደር እንዳለ የሚቆጥር ያህል ምን ያደርጋል ማለት ነው? ፋክተር ፕራይሶችን ኢኳል ያደርግልናል ነው ትሬድ ማለት ነው። ኢንተርናሽናል ትሬድ ዛት ኢዝ ዋይ ፋክተር ፕራይስ ኢኳላይዜሽን ቲዮረም ይሄንን ነው ማለት ነው። the theorem states that international trade will eventually equalize both the relative and absolute returns wage for
ሌበር ኤንድ ኢንተረስት ፎር ካፒታል ማለት ነው። ቱ ሆሞጂኒየስ ፋክተር አክሮስ ኔሽንስ። ስለዚህ በሁለት ሀገሮች መካከል ያለ ሪሌቲቭ ፕራይሳቸውንም ሆነ አብሶሊት ሪተርናቸውን ምን ያደርግልናል? ወደ ሆሞጂኒየስ ፋክተሮች መካከል ያለውን በሁለት ሀገሮች መካከል ያለውን ሆሞጂኒየስ ፋክተር ከሆኑ እና አብሶሉት እና ሪሌቲቭ ሪተርናቸው ምን ወደ መሆን ይመጣል? አንድ አይነት ዘሴም ወደ መሆን ያመጣልናል። ኢንተርናሽናል ትሬድ ይለናል። ኦኬ ሎጂኩ ምንድነው? ኢቭን ኢፍ ምንድነው ቅድም እንዳልኳቸው ወርከርስ ዱ ኖት ሙቭ ቢትዊን ካንትሪስ አይደለ? ስለዚህ ፋክተሮች በሀገሮች መካከል ሙቭ አይሆንም። ወርከሮች ሶ ዘ ፕሮዳክት they make do ሶ ፕሮዳክታቸው ግን ሙቭ እያደረገ ነው። በንግድ ምክንያት እያንቀሳቀስን ነው። ሶ ያንን ወርከር አለመተላለፍ ወይም ደግሞ ሙቭመንት የወርከር ሙቭመንት አለመኖሩን በማን ተካ ነው? በፕሮዳክት ሙቭመንት። ሶ ባይ ኤክስፖርቲንግ ጉድስ ዛት ዩዝ a lot of cheap labor እንትን ሎካል ላበር a country is essentially exporting labor in a proceeded form ማለት ነው። ስለዚህ ወርከር እንኳን ባይንቀሳቀስ ላበር ቺፕ የሆነበት ምንን ኤክስፖርት ያደርጋል? ያ ላበር ያ ቺፕ ላበር የሚያመርተውን ኮሞዲቲ ኤክስፖርት ያደርጋል። ስለዚህ የላበር ዌጅ ይጨምራል፣ ፍላጎቱ ይጨምራል። እዛኛው ተቃራኒው ላይ ያለው ደግሞ የላበር ፕሮዳክት እየመጣ ስለሆነ ውድ የነበረው የላበር ዌጅ እየቀነሰ ይመጣና አት ኢኩሊብረም ፖይንት ላይ ይደርሳሉ ነው። ሶ ዘ ሪዛልት ዌጅ ኤንድ ኢንተረስት ሬቱ ኢንተረስት ሬት አር ማለት ነው will eventually become identical in both trading nations providing they use the same technology and remain under perfect competition ሆነው ይቆያሉ ተመሳሳይ ቴክኖሎጂ እስከተጠቀሙ ድረስ ማለት ነው። ሶ እዚህ ጋር እንደምታዩት እንግዲህ መጀመሪያ ላይ ዌጅ ቱ ኢንተረስት ሬት ወይም ደግሞ የካፒታል ቫልዩ ማለት ነው ለኔሽን ዋን እዚህ አማውንት ላይ ነበር ኤ ላይ ያ ማለት ነው በጣም ትንሽ ነው። ዌጅ ምን ስለሆነ ርካሽ ስለሆነ ማለት ነው በጣም ትንሽ ነው። እዚህ ጋር ግን ዌጅ ቱ አር ለኔሽን ቱ ግን በጣም ሃይ ነው። እዚህ አማውንት ላይ ነበር የሚመረተው እንትን ቫልዩ ዘን ትሬድ ሲያደርጉ የት ደረሱ ማለት ነው? አዚስ ታይም ድረስ ይደርሳሉ። ስለዚህ ቢ እና ቢ ሃት ላይ የሁለቱም ዌጅ ሪሌቲቭ ዌጃቸው ምን የሆነበት ነው? እኩል የሆነበት ማለት ነው። እኩል የሆነበት ቫልዩ ላይ ይደርሳሉ ማለት ነው። እዚህ ላይ በምክንያት በትሬድ ምክንያት ሶ the provided graph illustrates the one-to-one relationship between relative commodity price of X over price of Y and relative factor price wage over R ሁለቱንም ነው የሚወክልልን። ይሄው እዚህ ጋር በኤክስ አክሲስ እና በዋይ አክሲስ ፕራይስ ኦፍ ኤክስ ኦቨር ፕራይስ ኦፍ ዋይ አለ። በዚህኛው ደግሞ ዌጅ ኦቨር አር አለ ለሁለቱም ኔሽን ማለት ነው። ስለዚህ ኮምባይን ሁለቱም ምን እንደሆነ ነው የሚያሳየን ወደ ዲክሪዝ አድርጎ የታችኛውም ኢንክሪዝ አድርጎ መሀከል ላይ ተገናኝተው ኢኩሊብረም እንዳመጣ ትሬድ ያሳየናል። ሶ ፕሪ ትሬድ ፖይንት ኤ እና ፖይንት ኤ ሃት ኔሽን ዋን ፖይንት ኤ ላይ ነበር ሃዝ ሎ የሆነ ዌጅ ኦቨር አር አለ። አሁን የነገርኳችሁን ነው የሚዋራው። ስለዚህ ላበር ቺፕ ስለሆነ ኮንሲኩዌንትሊ ፕራይስ ኦፍ ላበር ኢንተንሲቭ ጉድ የሆነው የኤክስ ፕራይስ ኦፍ ኤክስ እና ፕራይስ ኦፍ ዋይ ኢዝ ሎ ነበረ፣ ፕራይስ ኦፍ ኤ ጋር ነበረ። ሶ ኔሽን ቱ ደግሞ ኤ ሃት ላይ ነበረ፣ ምክንያቱም ላበር ምን ስለሆነ ኤክስፔንሲቭ ስለሆነ። ኮንሲኩዌንትሊውም ፕራይስ ኦፍ ጉድ ኤክስ እና ፕራይስ ኦፍ ጉድ ዋይ ሃይ ነበረ፣ ምክንያቱም ኤክስ ላበር ኢንተንሲቭ ስለሆነ ውድ ስለሆነ። ሶ ከትሬድ በኋላ ግን ስፔሻላይዝ ያደረጉ ኔሽን ዋን ፕሮዱስ ኤክስን ሲያመርት ሶ ምን ኤክስን ስታመርት በብዛት ስታመርት ለኤክስፖርት ኢንክሪዝ አደረገ። ለምን ያላ ፍላጎት ለላበር ዲማንድ ያላ ፍላጎት፣ ምክንያቱም ኤክስ ምን ስለሆነ ላበር ኢንተንሲቭ ስለሆነ። ስለዚህ ለላበር ያላ ፍላጎት ሲጨምር it causes the wage also to rise እንዲሆን አደረገ ማለት ነው። then ኮንቨርጅ ያደረጉት ምንድነው? ኔሽን ቱ ፕሮዱስ ዋይን ነበር የሚያመርተው። ዘን ካፒታል ኢንተንሲቭ this the demand for capital decreases its relative demand for labor ቀነሰ። so causing wage to fail እንዲያደርግ ያደርጋል ማለት ነው። ዲማንዱ ለላበር ሲቀንስ፣ ምክንያቱም ላበር የሚያመረተውን ኤክስ ኮሞዲቲ እያስገባ ኢምፖርት እያደረገ ስለሆነ። ሶ ኢኳላይዜሽንን ስናይ ዚስ ፕሮሰስ ኮንቲኒው አንቲል ቦዝ ኔሽን ሚት አት ፖይንት ቢ ላይ የተገናኙ ድረስ ይሄ ፕሮሰስ ይቀጥላል። አት ዚስ ፖይንት ኮሞዲቲ ፕራይስ አር ኢኳል ኤንድ ሪሌቲቭ ፋክተር ፕራይስ አር ኦልሶ ኢኳል የሆነበት ነው ማለት ነው። ኦኬ the key drivers of equalization ይሄ ኢኳላይዜሽን እንዲመጣ የሚያደርጉ ነገሮች ምንድን ናቸው ስንል ስቴፕ ዋን ላይ አክሽን ምን ይለናል? ኔሽን ዋን ኤክስፖርት ላበር ኢንተንሲቭ የሆነ ኮሞዲቲን ስታወጣ ዲማንድ ፎር ላበር ኢንክሪዝ አደረገ፣ ዘን ዌጁ ኢንክሪዝ አደረገ። ኔሽን ዋን ስቶፕ ፕሮዲሲንግ ካፒታል ማምረቷን ተወች።
ስለዚህ ዋይ ኢንተንሲቭ ወይም ደግሞ ካፒታል ኢንተንሲቭን ወይም ደግሞ ዋይን ማምረቷን ስትተው ምንድነው ዴማንድ ፎር ካፒታሏ ምን ሆነ ዲክሪዝ አደረገ። ሶ አት ዘ ሪዛልት ዴማንድ ፎር ካፒታል ዲክሪዝስ ዚስ ሊድስ ቱ ኢንተረስት ሬቷ ዲክሪዝ ያደርጋል። ኢንተረስቱ የካፒታል ኢንተረስት ዲክሪዝ ያደርጋል። ኔሽንቱ ደግሞ ኤክስፖርት ካፒታል ኢንተንሲቭ ነው ኤክስፖርት የምታደርገው። ሶ ዴማንድ ፎር ካፒታል ኢንክሪዝ ያደርጋል። ኢንተረስቱ ኦልሶ ኢንክሪዝ ያደርጋል። ዘን ኔሽንቱ ስቶፕ ፕሮዲሲንግ ላበር ኢንተንሲቭ ቢኮዝ ኢምፖርት ስለምታደርግ ዴማንድ ፎር ላበር ዲክሪዝ ያደርጋል። ሶ ዌጅ ኦልሶ ዲክሪዝ ያደርጋል ማለት ነው። ሶ ኮንክሉዥን trade arise the price of the abundant factor and lower the price of the scarce factor until they are equal across borders ማለት ነው። ስለዚህ ሁለቱ እኩል ሆኑ ድረስ ይቀጥላል። the theorem relies on several strict assumptions. so ይሄ ቲዮረም ግን የተለያዩ የሚገድቡት አሰምሽን አለ። የመጀመሪያው homogeneous factors ነው። homogeneous factor በፋክተሮች መካከል ላበር ኢን ቦዝ ካንትሪስ መስት ሃቭ ዘ ሴም ስኪል ኤንድ ፕሮዳክቲቪቲ ሊኖረው ይገባል ማለት ነው። ሶ ምክንያቱም ያኛው የሚያመርተው ለዛኛው ካልሆነው እሱ በሚፈልገው ስኪል ውስጥ ወይም ደግሞ ሀገር ውስጥ በሚያመርተው ጥራት ካላመረተለት ትሬድ አይካሄድም። ስለዚህ ሆሞጂኒየስ ፋክተር መሆን አለበት። ዘ ሴም ቴክኖሎጂ ሊኖር ይገባል። ቦዝ ኔሽንስ መስት ሃቭ አክሰስ ቱ ኤንድ ዩዝ ዘ ሴም ፕሮዳክሽን ቴክኒክ ሊኖረው ይገባል። ይሄም ሌላኛው አሰምሽን ነው ይሄ ነገር እንዲሳካ። ዘን ፐርፌክት ኮምፒቲሽን ኢዝ አናዘር አሰምሽን። ኖ ሞኖፖሊ ኦር ትሬድ ባሪየር ኦር ታሪፍ ኦር ኮታስ ማለት ሶ እነኚህ ነገሮች ሊኖሩ አይገባም። ሶ the other is no mobility restrictions while factor do not need to move for price equalize, then the theory assumes that within a country labor and capital can move freely between industries. so ይሄኛውም ደግሞ ምንድነው የሚለን ሞቢሊቲ ሪስትሪክሽን መኖር የለበትም። በሀገር ውስጥ ከሆነ አንድ ሀገር ከሌላ ሀገር ሙቭ ባይሆን እንኳን ዊዝን የካንትሪ ግን ከኢንዱስትሪ ወደ ኢንዱስትሪ ካፒታል እና ላበር ሙቭመንት መኖር አለበት። ኖት ኢፍ ፋክተር ኦፍ ፕሮዳክሽን ዌር ፓርሻል ሞባይል የሚሆኑ ከሆነ ኤግዛምፕል ሰም ወርከርስ ኩድ ሙቭ ቢትዊን ካንትሪስ በሀገሮች መካከልስ ቶታሊ ደግሞ ሙቭ የሚሆኑ ከሆነ ዘ ቮሉም ኦፍ ትሬድ ሪኳየር ቱ ሪች ኢኳላይዜሽን ውድ ቢ ስሞለር ይሆናል። ያ ማለት ነው አሁን ለምሳሌ ቅድም በሀገሮች መካከል ምንም አይነት ፋክተር ሙቭመንት የለም ብለን የሰራ ነው። ሶ ያ ነገር በፕሮዳክቶች ብቻ ነው ኢኳላይዝ የሚሆኑት አይደለ? ሶ ያ በፕሮዳክት ለመሆን ረጅም ጊዜና ረጅም የንግድ ልውውጥ ማድረግ ያስፈልጋል። ነገር ግን ሰራተኞች ወርከሮች ከሀገር ደግሞ ሙቭመንት የሚፈጥሩ ከሆነ ጀስት እንደ ኢንዱስትሪ ውስጥ ላይ እንዳለ ኢንዱስትሪ ሰም የተወሰነ ፓርሻሊም ቢሆን ሙቭመንት የሚፈጥሩ ከሆነ ቮሊዩም ኦፍ ትሬዱ ያ ማለት ለኢኳላይዜሽን ፋክተር ፕራይሳቸው ኢኳል እንዲመጣ የሚያደርግ ቮሊዩም ኦፍ ትሬድ ምን ያህል ጊዜ ትሬድ ማድረግ አለባቸው የሚለው ማለት ነው። እና ምን ያህል አማውንት ኦፍ ትሬድ ይከናወናል የሚለው ይቀንሳል። ምክንያቱም ምኑ ያግዘዋል? ፋክተር ሞቢሊቲው በራሱ ያግዘዋል ማለት ነው። እሱ አዲሽናል ይሆናል የፕሮዳክቱ አድ ሲደረግ። ስለዚህ አማውንት ኦፍ ቮሊዩም ኦፍ ትሬዱ ይቀንሳል ኢኳላይዜሽን ማምጫው። ሶ ይሄንን ልትረዱ ይገባል። ሌላው ኢፌክት ኦፍ ትሬድ ኦን ዘ ዲስትሪቢዩሽን ኦፍ ኢንካም ነው። ኢንካም ዲስትሪቢዩሽን ላይ የትሬድ መፈጠሩ ኢፌክት ምንድን ነው ስንል ዚስ ፌኖሚና ኢዝ ላርጅሊ ኤክስፕሌንድ ባይ ዘ ስቶልፈር ሳሙኤልሰን ቲዮረም። ቅድም ያልኳችሁ ኤችኦኤስ ቲዮረም ያልኳችሁ ይሄ ነው። ስቶልፈር ሳሙኤልሰን የተባለው ቲዮረም ነው። ሶ ስቶልፈር ሳሙኤልሰን አንዱ ኢኮኖሚክስ ነው። ሶ ምንድነው የሚለው በትሬድ ያለው ኢንካም ኢፌክት ላይ ያለው ኢፌክት ምንድነው ትሬድ ኢንካም ላይ ሲል ቢኮዝ ላበር ኤንድ ካፒታል አር አሱምድ ቱ ቢ ሪሜን ፉሊ ኢምፕሎይድ ነው ብለን ነው የምናስበው አለ። ያ ማለት በዚህን ሰዓት እኛ በምናወራበት ሰዓት ካፒታልና ሌበር ፉሊ ኢምፕሎይድ ናቸው። ኢምፕሎይ ያልሆነ ነገር የለም ማለት ነው። ስለዚህ ሁሉም ኢምፕሎይድ ሆነዋል። ሶ ዜር ሪል ኢንካም ሙቭ ኢን ዘ ሴም ዳይሬክሽን አስ ዜር ፕራይስ ማለት ነው። ስለዚህ ፕራይሳቸው ወደ ሄደበት አቅጣጫ ሪል ኢንካማቸውም ይጓዛል ማለት ነው። ሶ ሌትስ ሴይ ኢንካም ዲስትሪቢዩሽን ባይ ኔሽን ታይፕ ብንከፍል ለምሳሌ ምን እናርግ? ኔሽን ታይፖች ዴቨሎፕድ እና ዴቨሎፒንግ ሀገሮችን ብንወስድ ዴቨሎፕድ ለምሳሌ ዩናይትድ ስቴትስ ላይክ ጀርመን ምናምን የመሳሰሉትን ብንወስድ እና ዴቨሎፒንግ ላይ ደግሞ ሜክሲኮ፣ ኢንዲያን ብንወስድ ሶ ምንድነው አባንዳንት ፋክተራቸው ዴቨሎፕድ ላይ ካፒታል ነው፣ ዴቨሎፒንጎቹ ላይ ደግሞ ሌበር ነው። ሶ ኢምፓክት ኦን ሌበርስ ላይ ስናይ ሌበር ኢንካም ላይ ኢምፓክቱን ስናይ ትሬድ መፈጠሩ ካፒታል
ኢንተንሲቭ ለሆኑት የሌበር ኢንካም ምን እንዲሆን ነው የሚያደርገው? ፌል እንዲሆን ነው የሚያደርገው። ምክንያቱም ዌጅ ኦቨር ዌጅ ኦቨር ፕራይስ አይደለ? ፕራይስ ማለት የኢንፍሌሽኑ ፕራይስ ማለት ነው። ሶ ዌጅ ኦቨር ፕራይስ ነው ሪል ኢንካም የሚባለው። ስለዚህ ይሄ ሌበር ኢንካሙ እዚህ ጋር የካፒታል ኢንተንሲቭ ከሆነ ካፒታል ኢንተንሲቭ የሆነች ሀገር የሌበር ኢንተንሲቭ ኮሞዲቲን ኢምፖርት ታደርጋለች። ስለዚህ ዌጁን ምን ይሆናል ማለት ነው? ሌበር ዴማንድ ፎር ሌበር ስለሚቀንስ ቅድም እንደነገርኳችሁ ዌጁ ይቀንሳል። አት ሪዛልት ሪል ኢንካሟ ወይም ደግሞ ሪል ኢንካሙ ዌጅ ኦቨር ፕራይስ ኢዝ ኢኳልስ ቱ ሪል ኢንካም ማለት ነው ፌል ያደርጋል። ነገር ግን ኢምፓክት ኦን ካፒታል ኢንካም ላይ ደግሞ ካፒታል ኢንተንሲቭ ስለሆነች የካፒታል ዌጅ ወይም ደግሞ የካፒታል ኢንካም ትንሽ ነበረ። ሶ ምን ይሆናል ማለት ነው? ለኤክስፖርት ስለምታረግ ለኤክስ ኤክስፖርት ስለምታረግ ለላበር ኢንተንሲቭ ማለት ነው። ሶ ያ ምን ያመጣል? ለዴማንድ ፎር ካፒታል ለካፒታል ያላት ዴማንድ ኢንክሪዝ ያደርጋል። ዘንድ ካፒታል ዴማንድ ኢንክሪዝ ሲያደርግ ኢንተረስት ምን ይሆናል? ራይዝ ያደርጋል። ስለዚህ ኢንተረስት ራይዝ ሲያደርግ ሪል ኢንተረስት ወይም ደግሞ ይሄ ሪል ኢንካሙ ኢንተረስት የሚያገኙት ማለት ነው ኢንተረስት ኦቨር ፕራይስ ነው። አሁንም ይሄ ሶ እሱ ምን ይሆናል? ኢንተረስት ራይዝ ሲያደርግ ይሄም ሪል ኢንካሙ ራይዝ ያደርጋል። ሶ ራይዝ ያደርጋል። ሶ ለዴቨሎፒንጓ ግን የላበር ኢፌክቱ ምንድነው? ላበር ርካሽ ነበረ። ስለዚህ ዴማንድ ፎር ላበር ይመጣል። ሶ ዌጅ ኢንክሪዝ ያደርጋል። ዌጅ ኢንክሪዝ ሲያደርግ ይሄ ደግሞ ኢንክሪዝ ያደርጋል። እዚህ ጋር በተቃራኒው ካፒታል ላይ ፌል ያደርጋል ማለት ነው። በተቃራኒው ከዛችኛው በተቃራኒ ሶ ሌላኛው የምናየው ስፔሲፊክ ፋክተር ሞዴል ነው። ስፔሲፊክ ፋክተር ሞዴል የሚለው ምንድነው? ሾርት ረን አናላይሲስ ነው። አሁን እዚህ ጋር ያየነው ኤችኦኤስ ሞዴሎችን ስናይ ምንድነው ኢን ዘ ሎንግ ረን ነው አስበን የሰራ ነው ማለት ነው። ሶ ዘ ስፔሲፊክ ፋክተር ሞዴል ኢመርጅድ ቢኮዝ ዘ ስታንዳርድ ኤችኦ ሞዴል አሲዩም ፋክተር አር ፐርፌክትሊ ሞባይል ብሎ ነው የሚያስበው። ሶ ፐርፌክትሊ ሞባይል የሚሆነው ደግሞ ኢት ካን ሙቭ ኢዚሊ ቢትዊን ኢንዱስትሪስ ማለት ነው። በኢንዱስትሪዎች መካከል በቀላሉ ሙቭ ማድረግ ይችላሉ ነው። ሶ ይሄ ደግሞ ማይክሮ ላይ እንደተማራችሁት ካፒታልና ሌበር ሙቭ የሚያደርጉት ኢን ዘ ሎንግ ረን ነው ፐርፌክትሊ ፍሌክሲብል የሚሆኑት። ነገር ግን ኢን ዘ ሾርት ረን ከሆነ ከሌበር ውጪ ምን አይሆንም which is often only true in the long run ይለናል። ሶ ከሌበር ውጪ in the short run ከሆነ ሙቭ ማድረግ አይችልም ካፒታል ፊክስድ ነው ማለት ነው። ሶ this model modifies the Heck-Share-Ohlin theorem for the short run። ስለዚህ ማን ነው ይሄ ደግሞ ይሄ ስፔሲፊክ ፋክተር ሞዴል ኤችኦ ሞዴልን ኢን ዘ ሾርት ረን የገለጸ ነው ማለት ነው። ሾርት ረን አናላይሲስ ነው። ሶ where some factors of production cannot move easily between ኢንዱስትሪስ ስለዚህ በኢንዱስትሪዎች መካከል በቀላሉ ሙቭ የማያደርግ ከሆነ ስፔሲፊክ ፋክተር ሞዴል በሾርት ረን ላይ በቀላሉ ሙቭ የሚያደርጉ አሉ ነው የሚለን። ሶ ፋክተር ሞቢሊቲ አንላይክ ዘ ሎንግ ረን ኤችኦ ሞዴል ኦንሊ ላበር ኢዝ አሲዩምድ ቱ ቢ ሞባይል ቢትዊን ሴክተርስ ኢን ዘ ሾርት ረን ይለናል። ሶ ካፒታል ኢዝ ስፔሲፊክ ኦር ፊክስድ ኢን ኤ ፓርቲኩላር ኢንዱስትሪ ኤግዛምፕል ማሽነሪ ፎር ክሎዝ ካንኖት ሜክ ፉድ ማለት ነው። ስለዚህ የልብስ ማሽነሪዎች ምን ሊሰሩ አይችሉም? ምግብን ሊሰሩ አይችሉም። ሶ ምን አይሆንም ማለት ነው። ኢን ዘ ሾርት ረን ካፒታሉ ፊክስድ ነው ወይም ደግሞ ፓርቲኩላርሊ ለአንድ ኮሞዲቲ ብቻ ነው የሚለን። ሶ ስፔሻላይዜሽን ኤንድ ዴማንዱ ምንድን ነው የሚለው ኦፕኒንግ ትሬድ ኢንክሪዝ ዘ ፕራይስ ኦፍ ዘ ኤክስፖርት ኮሞዲቲ ኤክስ ሶ ራይዚንግ ዘ ዴማንድ ኤንድ ኖሚናል ዌጅ ፎር ሌበር ይለናል ማለት ነው። ፎር ሌበር ይለናል። ሶ ምንድነው የሚለን ኤክስፖርት የምትደረገውን ኮሞዲቲ ማን ነው ልኮን የምችለው? ኤክስ ብቻ ነው ልኮን የምችለው ኢን ዘ ሾርት ረን። ሶ ይሄ ደግሞ የኤክስን ኮሞዲቲ ዌጁን ራይዝ ያደርጋል ኖሚናል ዌጁን። ሶ ይሄ ደግሞ ምን ያመጣል? አምቢጊዮስ የሆነ ኢፌክት ኦን ሌበር ላይ ያመጣል ማለት ነው። ሶ ምንድነው አምቢጊዮስ ያደረገው? ኢን ስፔሲፊክ ፋክተር ሞዴል ምንድነው የሚለን ላበር ኢዝ ኦንሊ ሞባይል ፋክተር ነው እና ዘን ትሬድ ኦፕን ብናረግ ትሬድ ብንከፍት ኖሚናል ዌጅ ምን ያደርጋል? ኢንክሪዝ ያደርጋል። አዝ ዘ ኔሽን ኤክስፖርት ኮሞዲቲ ኤክስ ዘ ዲማንድ ፎር ሌበር ሴክተር ኤክስ ላይ ሬዝ ያደርጋል ፑሊንግ ወርከር አዌይ ፍሮም ሴክተር ዋይ። ስለዚህ ከሴክተር ዋይ ወይም ደግሞ ካፒታል ሴክተር ከሆነችው እዛው ሀገር ውስጥ ማለት ነው አንድ ሀገር ውስጥ ከካፒታል ሴክተሩ ወዴት ይሄዳል ሰው ማለት ነው? ወደ ኮሞዲቲ ሴክተሩ ወደ ኤክስ ኮሞዲቲ ወደሚያመርተው ወደ ላበር ሴክተሩ ይሄዳል። ሶ this competition for worker push up the nominal wage in dollar amount wage across the whole economy ላይ ባሉት ምክንያቱም ዋይም እንዳይሄድብኝ ሲል ኤክስም ሲመጣ ደስ ሲለው ስለዚህ ምን ይሆናል ማለት ነው ዌጁ ኢንክሪዝ ያደርጋል ማለት ነው ሁለቱም ላይ። ሶ
the price gap ይሄ price gap መፈጠሩ the price of the export price of x ማለት ነው raise faster than the nominal wage ስለዚህ ይሄ ጋፕ መፈጠሩና እሱ ተወዳጅ ሆኖ የኤክስ ኮሞዲቲ ተወዳጅ ሆኖ ወደ ሰዎችን መሳብ ሲችል ይሄ ኤክስ ኤክስፖርት የሚሆንበት ፕራይስ በጣም ፋስተርሊ ሬዝ ይሆናል ሃይ ይሆናል ከምን ይልቅ ከኖሚናል ዌጅ ይልቅ ነው የሚለን therefore a worker wage can buy less of the good they produce commodity x ስለዚህ የሚያመርቱትን ኮሞዲቲ ኤክስን የሚያመርቱትን ለመግዛት ይሄ ኤክስፖርት ፕራይሱ ሃይ ከሆነ ከኖሚናል ዌጃቸው ከሚጨምረው ይልቅ ኤክስፖርት ፕራይሱ እየጨመረ መጣ የኤክስ ኮሞዲቲ እየጨመረ መጣ ስለዚህ ሪል ዌጁን ሲሰሩ ዛጋ የመግዛት አቅሙን ቫልዩ ነው አይደለ ሪሎች ስለዚህ ምን ይሆናል ነው የሚለን ኢን ተርምስ ኦፍ ኤክስ ካሰብነው ኤክስን ብቻ ከገዛን ዌጅ ኦቨር ፕራይስ ኦፍ ኤክስ ስለሚሆን ምን ይሆናል ለስ ይሆናል የመግዛት አቅሙ ለስ ይሆናል ምክንያቱም ዌጃችን ከሚጨምረው ይልቅ የፕራይስ ኦፍ ኤክስ መጨመር ስለበለጠ ማለት ነው ሶ the benefit the import benefit ምንድነው ኢምፖርት የሚደረገው ቤኔፊቱ ምንድነው ኮንቨርሲሊ ነው ያ ይሄንን ኤክስን ግን ኢምፖርት የምታረገው ሀገር ኮንቨርሲሊ ተጠቃሚ ናት because the price of the import price of y stays the same or fell while the nominal wage has gone up ማለት ነው ስለዚህ ይሄ ምንድነው price of the import የሚደረገው price of y ግን ምን ይሆናል stays the same ነው ምክንያቱም ካፒታሎች ኤክስፖርት መደረግ ስለማይችሉ ማለት ነው ስለዚህ ፕራይስ ኦፍ ዋይ እዛ መመረት አቁሟል ስለዚህ ምን ይሆናል ይሄ ዘሴም በተመሳሳይ ሁኔታ ነው የሚቆየው ወይም ደግሞ ፌል ሊያደርግ ይችላል ነገር ግን ኖሚናል ዌጁ ግን ምንድነው has gone up ምክንያቱም the workers wage can buy more of the commodity y ማለት ነው ስለዚህ የወርከር ዌጅ ግን የዋይን ፕሮዳክት የሚገዛ ከሆነ ምን ይሆናል ማለት ነው ይሄ የወርከር ዌጅ ሞር ኮሞዲቲ ዋይን የመግዛት አቅም ይኖረዋል ስለዚህ ኖሚናል ዌጁ ለዋይ ላይ ተጠቀማችሁት የመጨመር ሁኔታ አለው ማለት ነው ምክንያቱም ካፒታል ኮሞዲቲያችን ዋይ ቫልዩ አልተንቀሳቀሰም ወይም ደግሞ ሜቢ ፌል ማርጎ ሊሆን ይችላል ማለት ነው ስለዚህ ያ ዌጁ ኤክስ ጋር ሄደን ኢንክሪዝ አድርገናል ዌጃችን ኢንክሪዝ አድርጎልናል ያ ኢንክሪዝ ያደረገውን ዌጅ ዋይን ኮሞዲቲ ገዝተን የምንጠቀምበት ከሆነ ሪል ዌጃችን ምን ይሆናል ማለት ነው ሃይ ይሆንልናል የመግዛት አቅማችን ብዙ ዋዮችን ይገዛልናል ዛት ኢዝ ዋይ ምን ይሆነው አምቢጊዩስ ኢፌክት ኦን ሌበር ያለው ማለት ነው ስለዚህ ኮንሳምፕሽን ሪያሊቲያችን የሚወሰነው መጠቀም የምንፈልገው ነገር the real effect emerged based on what the worker buys ማንኛውም ፕሮዳክት ነው የሚገዛው የሚለው ይወስናል ማለት ነው if they spend all their money on the export x ላይ ኤክስፖርት የሚደረገው x ኮሞዲቲ ላይ የሚያወጣ ከሆነ they are ምን ይሆናሉ ፑረር ይሆናሉ በጣም ዲያ ይሆናሉ ምክንያቱም ኤክስፖርት ፕራይሱ በጣም ስለጨመረ if they spend on import የምትደረገው y ላይ ግን ወጪውን የሚያወጣ ከሆነ ምን ይሆናል ማለት ነው ሪች ይሆናል ምክንያቱም የኤክስ ኤክስፖርት ፕራይስ በመጨመሩ ምክንያት ዌጁ ስለጨመረለት ሶ ዋይን ከገዛ ስለዚህ ሞር ተጠቃሚና ሀብታም ይሆናል ስለዚህ ኢፌክቱ አምቢጊዩስ ነው የተባለው ለዛ ነው ማለት ነው እሺ ኦኬ ምንድነው የሚለን ይሄንን እንደምታዩት እንግዲህ ላበር ኤክስፖርት ሴክተር ኢትስ ካፒታል ነው የሚለን ላበር ኤክስፖርት የምታረግ ሴክተር ካፒታሏ this capital is ኢትስ ካፒታል ሳይሆን እዚህ ጋር ላበር ኤክስፖርት ሴክተር ኤክስፖርት ታደርጋለች አይደለ ሶ ያቺ ኤክስፖርት የምታደርገው ሴክተሯ ዚስ ካፒታል ስታክ ያደረገው ኢን ዘ ቡሚንግ ኢንዱስትሪ ነው ያ ማለት ያቺ ለተቃራኒዋ ሀገር ማለት ነው ምክንያቱም ላበር ኢዝ ሙቪንግ ኢንቱ ዚስ ሴክተር ቱ ፕሮዱስ ሞር ኤክስፖርትስ ለምን ሰዎች ወደ ኢንዱስትሪ ወይም ደግሞ ወደ ካፒታል የሄዱት ለምንድን ነው እዛኛው ላይ ምክንያቱም ዌጅ ውድ ነበረ ሶ ዌጅ አሁን እዛች ላበር ኢንተንሲቭን ከሰው ሀገር አስገባለሁ ብላ ኤክስ አማውንትን ትታ ወደ ካፒታል የምታመርተው ላይ ስለዚህ የካፒታል ዌጅ እየጨመረ ስለሆነ ላበሮች እንዳለ ተሽቀዳድሞ የት ነው የሚሄዱት ካፒታሉ ላይ ማለት ነው ለኔሽንቱ ስናይ ሰው ቅድም ያየነው ለኔሽኑ ነው ስለዚህ ለኔሽንቱ ካፒታሉ ምን ይሆናል ማለት ነው ቡሚንግ ኢንዱስትሪ ላይ ነው የሚሆነው because labor is moving into this sector ማለት ነው produce more export so more export የሚደረግ ምን ካፒታል ዋይ ኤክስፖርት የሚደረግ ዋይ ብዙ ያመርታሉ ስለዚህ there are more worker per machine በአንድ ማሽን በጣም ብዙ ወርከር ይኖራል ያው የረንቱ ስለጨመረላቸው ካፒታል ኢንተንሲቭ ላይ ማለት ነው this increase the productivity and the real return rent ወይም ደግሞ interest for the owner of the specific capital ይጨምራል what about ነገር ግን
ስለ ካፒታል ስናወራ እዚህ ላለችው ወይም ደግሞ ላበር ኤክስፖርተር ለሆነችው ካፒታልን ኢምፖርት ለምታደርገው ሀገር ግን ምንድነው ሉዘር ነው። ዚስ ካፒታል ኢዝ ስታክ ኢን ዘ ሽሪንኪንግ ኢንዱስትሪ ነው። ለምን ቅድም ኤክስፖርት ለማድረግ ኤክስን ኤክስፖርት ለማድረግ ወይም ደግሞ ላበር ኢንተንሲቭ የሆነችው ኮሞዲቲ ኤክስን ኤክስፖርት ለማድረግ ዌጅን ጨምራ ብዙ ዴማንድ ፎር ላበር ስላላት፣ ስለዚህ ላበሩ ከካፒታሏ ሴክተር ወዴት መጥቷል? ወደ ላበር ኢንተንሲቭ ሴክተሩ መጥቷል። ስለዚህ አስ ላበር ሊቭ ቱ ጆይን ዘ ኤክስፖርት ሴክተር ዜር ፊወር ወርከር ቱ ኦፕሬት ዘ ማሽን። ስለዚህ ማሽኑ ላይ ያሉት አሁን ስንት ሰዎች ናቸው? በጣም ትንሽ ሰዎች ናቸው ያልወጡ ያሉት ማለት ነው። ስለዚህ ሴክተር ዋይ ላይ ያለው ትንሽ ሰው ስለሆነ with less labor ደግሞ to work with the productivity and really return on this specific ካፒታል ምን ያደርጋል ማለት ነው? ፌል ያደርጋል። ሰዎች በጣም ትንሽ ሆነው ካፒታሉ ማሽኑ በጣም ብዙ ከሆነ ደግሞ ይሄ ሪተርኑና ፕሮዳክቲቪቲው ለስ ነው የሚሆነው ማለት ነው። ሌላው ኢምፔሪካል ቴስት ኦፍ ዘ ሄክሼር ኦህሊን ሞዴል ነው የምናየው። ኢምፔሪካል ቴስት ስናይ ምንድነው? ዘ ሊዮንቴፍ ፓራዶክስ የመጀመሪያ እናለን። ይሄ ኢምፔሪካል ቴስት ኦፍ ዘ ሄክሼር ኦህሊን ሞዴል ማለት ምን ማለት ነው? ጀስት እንደ ክሪቲክስ አይነት ሀሳብ ያነሱት ነው። ኢምፔሪካሊ በፕራክቲካሊ ቴስት ሲያደርጉት ያላገኙለት ውጤት ወይም ደግሞ እንደ ክሪቲክስ ያነሱት ነው። ለምሳሌ የመጀመሪያው ተቃዋሚ ሊዮንቴፍ ፓራዶክስ ነው። ኢን 1947 ባገኘው ዳታ ላይ ነው መረጃውን ያነሳው። እሱም ከየት ነው ያነሳው? ከአሜሪካውያኖች ላይ ነው። ሶ the HO model predicts that a capital abundant nation will export ካፒታል ኢንተንሲቭ ጉድን ኤክስፖርት ታረጋለች ነው የሚለው አይደለ? ሶ ኢን 1951 ዋይዝሊ ሊዮንቴፍ ሊስትድ ዚስ ዩዚንግ ይሄንን ከዚያ በምን ቼክ ማድረግ ፈለገ? የዩናይትድ ስቴትስ ዳታን በመጠቀም ቼክ ማድረግ ፈለገ። ኤንድ ፋውንድ ዛት ኤግዛክትሊ ምን ነው ያገኘው? ኦፖዚቱን ነው ያገኘው። እንዴት ሆኖ ስትሉ the finding United States import substitute were 30% more capital intensive than ዩናይትድ ስቴትስ ኤክስፖርት። ስለዚህ ዩናይትድ ስቴትስ ካፒታል ኢንተንሲቭን ኢምፖርት የምታደርገው 30% ይበልጣል ምን ከምታደርገው? ኤክስፖርት ከምታደርገው። ሶ ዩናይትድ ስቴትስ ምንድናት? ካፒታሊስት ሀገር ናት፣ ካፒታል ያላት ሀገር ናት። ስለዚህ ታዲያ ለምንድን ነው ካፒታል ኢምፖርት የምታደርገው የበለጠው ከምን ይልቅ? ኤክስፖርት ከምታደርገው ይልቅ። ስለዚህ ኦፖዚት ነው ብሎ አመጣና መረጃውን አፋጠጣቸው ማለት ነው። ሶ ምንድነው ይሄ ፓራዶክስ ይባላል። the most capital abundant nation in the world የሆነች appear to be exporting labor intensive ወይም ደግሞ labor intensive የሆነውን ጉድ ኤክስፖርት እያደረገች ነው ያገኘኋት አሜሪካ። ስለዚህ እናንተ ያላችሁት ግዴታ ላበር ኢንተንሲቭ የሆነ ሀገር ላበር ኤክስፖርት ያደርጋል ማለት ሳይሆን እንደ አሜሪካ ተገላቢጦሹንም ሊሆን ይችላል። መረጃ አግኝቻለሁ ይላል። ሶ እዛው ደግሞ እሱን ተቃውሞታል። ምንድነው ያሉት? ሪዞልቪንግ ዘ ፓራዶክስ። ፓራዶክሱን ሲፈቱት ምንድነው የመጀመሪያው ሪዝናቸው ሁማን ካፒታል ኤንድ ስኪልስ ነው። እንደ ካፒታል የተጠቀምከው አንተ ናቹራል ሪሶርስ ወይም ደግሞ ፊዚካል ካፒታሉን ብቻ ነው። ያ ማለት ሜጀር ያደረገው ሊዮንቴፍ ኦንሊ ማሽነሪውን ወይም ደግሞ ፊዚካል ካፒታሉን ብቻ ነው አሉ። ሶ ሌላ ታዲያ ምን አለ ሲሏቸው ላተር ሪሰርቸር ኔኒን እና ባልድዊን ምን አገኙ? አርጊውድ ዛት ዩናይትድ ስቴትስ ላበር ኢዝ ሃይሊ ፕሮዳክቲቭ ቢኮዝ ኢት ኢምቦዲስ ሁማን ካፒታል ወይም ደግሞ ኤዱኬሽን እና ትሬኒንግ ላይ ፎከስሊ ኢንቨስት ስለምታደርግ ሁማን ካፒታሏ ሃይ ነው። ስለዚህ ይሄ ሁማን ካፒታልን ቆጥረው ቢሆን ኖሮ አሉ ሁማን ካፒታሉን ፊዚካል ካፒታሉ ጋር አንድ ላይ አድርገው ቢሆን ኖሮ ምኗ ነበር የሚበልጠው? ካፒታል ኢንተንሲቭ ኤክስፖርት ወደ ማድረግ ይበልጥ ነበር የሚለውን ሀሳብ አመጡ። ዌን ሁማን ካፒታል ኢዝ አድድ ቱ ፊዚካል ካፒታል ዩናይትድ ስቴትስ ኤክስፖርት ቢካም ካፒታል ኢንተንሲቭ አላይን ዊዝ ኤችኦ ቲዮረም ማለት ነው። ሶ ያ ላበር ኢንተንሲቭ የመሰለ ሃይሊ ላበር ኢንተንሲቭ ታስወጣ የመሰለ ሀገሮቷ ምንን ሳቆጥር ቀርቶ ነው እዛ ላበር ኢንተንሲቭ የሆኑ ፕሮዳክቶች ላይ የሚሳተፉትን ስኪል ያላቸው ኤዱኬሽናል የሆኑ ትሬኒንግ የሆኑ ያገኙ ሁማን ካፒታል የተሳተፉበት ፕሮዳክት ስለሆነ ሶ ያንን ሁማን ካፒታልን ወደ ፊዚካል ካፒታል መርጅ አድርገህ ብትለካው ካፒታል ኢንተንሲቭ ይበልጥ ነበር ኤክስፖርቱ ላይ አሉ ማለት ነው። ሁለተኛው ደግሞ ናቹራል ሪሶርስ ነው ያነሱት ሀሳብ። ናቹራል ሪሶርስ ደግሞ ምንድነው የሚለው መኒ ካፒታል ኢንተንሲቭ ኢንዱስትሪዎች ላይክ ለምሳሌ ኮል፣ ኦይል፣ የድንጋይ ከሰልና ዘይት are actually derived by natural resource abundances. So when these industries are excluded from the data
ዘ ካፒታል ላበር ሬሾ ኦፍ ኢምፖርት ድሮፕስ ሲግኒፊካንትሊ። ስለዚህ እነኚህ ኮል እና ኦይል ታስገባለች ሀገሪቱ አሉ አሜሪካ። ሶ እነኚህ ግን የሚገቡ ነገሮች ምንድናቸው? ናቹራል ሪሶርስ ናቸው። የናቹራል ሪሶርስ አባንዳንስ ናቸው፣ በተፈጥሮ የሚገኙ ናቸው። ስለዚህ እነኚህን ነገሮች ብታስወግዳቸው ከኢምፖርቱ ላይ ደግሞ እነኚህን ነገሮች አስወግደ ቢሆን ኖሮ ይሄ ኢምፖርት ይሄ ካፒታል ላበር ሬሾ ኦፍ ኢምፖርቱ ምን ይሆን ነበር? ድሮፕ ይሆን ነበር፣ ወይም ደግሞ ዝቅተኛ ይሆን ነበር፣ ታገኝ ነበር። ስለዚህ አንተ ስህተት መረጃ ነው ያስከዋሉት። ሁለተኛው ተቃውሞ የመጣው ደግሞ ነው ከፋክተር ኢንተንሲቲ ሪቨርሳል ነው። ፋክተር ኢንተንሲቲ ሪቨርሳል ማለት ምን ማለት ነው? ፋክተር ኢንተንሲቲ ሪቨርሳል ዚስ ኦከርስ ኢፍ ኤ ጉድ ኤግዛምፕል አግሪካልቸርን ብንወስድ ኢዝ ላበር ኢንተንሲቭ ነው አይደል? አግሪካልቸር ኢን ኤ ሎ ዌጅ ካንትሪ በት ካፒታል ኢንተንሲቭ ኢን ኤ ሃይ ዌጅ ካንትሪ ዲዩ ቱ መካናይዜሽን ይላል። ስለዚህ አንዱ ፕሮዳክት ሁለቱም ሀገር ላይ በሁለት ሀገሮች ላይ የተለያየ ኢንተንሲቭ መኖር፣ ለምሳሌ አግሪካልቸርን ብትወስዱ በዝቅተኛ ዌጅ ካንትሪ ላይ ሎ ዌጅ ካንትሪ ያለበት ላይ ምንድነው ላበር ኢንተንሲቭ ነው እንደኛ ሀገር ማለት ነው። ነገር ግን ወደ አሜሪካ ብትሄዱ ሃይ ዌጅ ካንትሪ ላይ ብትሄዱ ደግሞ ምንድነው አሉ መካናይዝ የሆነ ስለሆነ መካኒካል አግሪካልቸር ስለሆነ ያለው ምን ይሆናል ማለት ነው? ካፒታል ኢንተንሲቭ ይሆናል። ስለዚህ አንድ ኮሞዲቲ ምንን መከተል ሁለት አይነት የተለያዩ ሀገሮች ላይ የተለያየ ኢንተንሲቭ መሆን፣ ለዛ ነው ፋክተር ኢንተንሲቲ ሪቨርሳል መሆን ማለት ነው። አንዱ ጋር ላበር ኢንተንሲቭ የሆነ ፕሮዳክት ሌላኛው ጋር ምን ይሆናል? ካፒታል ኢንተንሲቭ ይሆናል ማለት ነው። ይህንን አምጥተውም ነቅፈዋቸዋል። ዘ ፕሮብለም ኢፍ ዚስ ኢዝ ኮመን የሚሆን ከሆነ ዘ ኤችኦ ሞዴል ካንኖት ፕሪዲክት ትሬድ ፓተርን ቢኮዝ ካፒታል ኢንተንሲቲ ኢዝ ኖ ሎንገር ኤ ፊክስድ ካራክተሪስቲክስ ኦፍ ኤ ጉድ ማለት ነው። ስለዚህ ፊክስድ የሆነ ካራክተሪስቲክስ የለበትም ጉዶች ላይ ነው የሚለን። ይህንንም በማንጣት ተቃውሟቸዋል። ሌላው የምናየው በመጨረሻ ዘ ኒው ትሬድ ቲዎሪ ነው። ኒው ትሬድ ቲዎሪ የምንለው ከኒዮ ክላሲካል ትሬድ ቲዎሪ አንዳንድ ነቀፌታዎችን ይዞ የመጣ ነው። ምንድነው የሚለው? ኢኮኖሚ ኦፍ ስኬል እና ስለ ኢንተርናሽናል ትሬድ ሪሌሽንሽፕ ነው የሚያወራው ይሄ ኒው ትሬድ ቲዎሪ። ትራዲሽናል ትሬድ ቲዎሪ ላይክ ቴክ ሼር ኦፍ ሊን ሪላይ ኦን ዲፈረንስ ኢን ናቹራል ሪሶርስ ኦር ላበር ላይ ነበረ። ቴክ ሼር ኦፍ ሊን እንደምታዩት ናቹራል ሪሶርስ እና ላበር ልዩነት ላይ እንዲሁም ደግሞ ሌሎች ትራዲሽናሎቹንም ከያፊት ያሉትን ማለት ነው። ሃዌቨር ኒው ትሬድ ቲዎሪ ግን የሚያየው ምንድነው? ዲፓርት ፍሮም ዚስ ባይ ፎከሲንግ ኦን ኢኮኖሚ ኦፍ ስኬሉ ላይ እና ምኑ ላይ ኢምፐርፌክት ኮምፒቲሽን ማርኬት ላይ ማርኬቱ ኢምፐርፌክት ኮምፒቲሽን ላይኖር ይችላል። እንዲሁም ደግሞ ኢኮኖሚ ኦፍ ስኬል ላይ ሞር በአሁኑ ሰዓት የሚሰሩት ላይ አተኩሮ የሚያይ ነው ማለት ነው። ኬ ኮንሰፕቱ ምንድነው? ኢንክሪዚንግ ሪተርን ቱ ስኬል አንዱ ኮንሰፕት ነው። ያ ማለት ኮንስታንት ሪተርን ቱ ስኬል ነበር ኒዮ ክላሲካልን በቅርቡ እንዳየ ነው። ይሄኛው ግን የሚያወራው ኒው ትሬድ ቲዎሪ ስለ ኢንክሪዚንግ ሪተርን ቱ ስኬል ነው። ፕሮዳክሽን ሲቹዌሽን ዌር አውትፑት ግሮ ፕሮፖርሽኔትሊ ሞር ዛን ዘ ኢንክሪዚንግ ኢን ኢንፑት ማለት ነው። ኢንፑት የምንጨምረው 10% ኢንፑት ብንጨምር 20% አውትፑት ደብል ማግኘት ማለት ነው። ስለዚህ ያ ኢንክሪዚንግ ሪተርን ቱ ስኬል ነው ብሎ ያስባል። ኢፍ ዩ ደብል ዩር ኢንፑት ዩ ሞር ዛን ደብል ዩር አውትፑት ማለት ነው። ሌላው ዲቪዥን ኦፍ ላበር ነው ኮንሰፕቱ እዚህ ጋር። ዲቪዥን ኦፍ ላበር የሚለው ምንድነው? ላርጀር ኦፕሬሽን አሎ ፎር ግሬተር ስፔሻላይዜሽን ይለናል። ኤንድ ዊች ድራይቭ ዚስ ኢንክሪዚንግ ሪተርን ቱ ስኬል። ይሄ ኢንክሪዚንግ ሪተርን ቱ ስኬል እንዲመጣ አንዱ መፍትሄ ነው። ያ ማለት ብዙ ኦፕሬሽን የምታካሄድ ከሆነ ግሬተር የሆነ ስፔሻላይዜሽን ይኖርሃል። ያ ግሬተር የሆነ ስፔሻላይዜሽን እና ኢንክሪዚንግ ሪተርን ቱ ስኬል ካለህ ደግሞ ኮስት ኢንሰንቲቭ ይመጣል ነው። ኮስት ኢንሰንቲቭ የሚለው ምንድነው? ኢንስቴድ ኦፍ ሜኪንግ ስሞል አማውንት ኦፍ መኒ ዲፈረንት ጉድስ ኤ ኔሽን ስፔሻላይዝ ኢን ላርጅ አማውንት ኦፍ ኤ ፊው ጉድስ ቱ አቺቭ ሎወር አቨሬጅ ዩኒት ኮስት። ስለዚህ ብዙ አይነት ፕሮዳክቶችን ከምታመርቱ ይልቅ አንዱ ወይ ሁለቱ ላይ የተወሰኑ ፕሮዳክቶች ላይ ሞር ኢንቨስት አድርጋችሁ ብትሰሩ ሎወር አቨሬጅ ዩኒት ኮስት ታገኛላችሁ፣ ተጠቃሚ ትሆናላችሁ ይለናል። ኢንትራ ኢንዱስትሪ ትሬድ እና ኢንተር ኢንዱስትሪ ትሬድ የሚል አለ። ኢንትራ ኢንዱስትሪ ትሬድ የሚለው ምንድነው? ዘ ፎከስ ኦን ስፔሻላይዝድ ምንድነው የሚለን? ላርጅ ስኬል ፕሮዳክሽን ኢምፕላይ ላርጅ ስኬል ፕሮዳክሽን ላይ ፎከስ አድርጉ፣ ስፔሻላይዜሽን ላይ ፎከስ አድርጉ የሚለው ምንድነው የሚያመለክተን? ኢምፕላይስ ዛት ትሬድ ኦፍትን ሃፕን ዊዝን ዘ ሴም ኢንዱስትሪ ኦር ኢንትራ ኢንዱስትሪ ትሬድ። ምንድነው ይሄ ኒው ትሬድ ቲዎሪ የሚለን? ትሬዶች ኦልሞስት በቃ ዘሴም የሆነ ኢንዱስትሪ ላይ ራሱ ትሬድ መከናወን እንደሚችል ያ ማለት
ለምሳሌ ፕሮዳክት ኦፍ ኤክስን በማምረት ሁለቱም ኤክስን እያመረቱ ነገር ግን በተለያየ ብራንድ ካመረቱት ምን ማድረግ እንደሚችሉ ትሬድ ማድረግ እንደሚቻል ያሳየናል። ሶ ኢኮኖሚ ኦፍ ስኬል ኤንድ ኢንተርናሽናል ትሬድ እዚህ ጋር ማየት እንችላለን። ሶ ፕራይስ ኦፍ ዶላር በዚህ ጋር አለ። አውቶ ወይም ደግሞ ኢንሳውዘንድ የሚመረት አውቶ አለ። ሶ እዚህ ጋር እንደምታዩት እንግዲህ ሁለቱም መጀመሪያ ላይ እዚህ ጋር መነሻቸው ቢሆን 10,000 ዶላር ይፈጅባቸው ነበረ። 100,000 ሁለቱም ያመርቱ ነበረ። የሜክሲኮ እና የዩናይትድ ስቴትስ አቬሬጅ ኮስት ነው። ሶ ቀስ እያለ ማንኛው ዴማንዱ እንደጨመረ ወደፊት እናያለን። ሶ ወደዚህ ይወርዳል፣ ዘንድ ቀጥሎ ወደዚህ ይወርዳል። ሶ ምን እየሆነ ይሄዳል ማለት ነው። አውትፑታቸውም እያደገ ፕራይሳቸውም ወደ 7500 እየቀነሰ ይመጣል። ሶ ዘ ኢኒሻል ኢኩዊሊብሪየም ፖይንት ኤ ላይ ያለው ሴናሪዮ አስዩም ቦዝ ዩናይትድ ስቴትስ ኤንድ ሜክሲኮያን አውቶ ፊርም ሴል 100,000 ቪክልስ ኢን ዜር ኦን ካንትሪ ይላል። ስለዚህ በሀገራቸው ውስጥ ሁለቱም ሀገራቸው ውስጥ ሆነው 100,000 ቪክሎችን መሸጥ ቢችሉ ዘንድ ኮስታቸው ቢኮዝ ዘይ ሃቭ አይዴንቲካል ኮስት ኮንዲሽን አላቸው ብንል አቬሬጅ ኮስት ከርባቸው አይዴንቲካል ስለሆነ ሁለቱም ፕሮዱስ አት ኤ ሎው ኮስት አት ሎው ኮስት ሳይሆን ፕሮዱስ አት ኤ ኮስት ኦፍ 10,000 ፐር አውቶ ዶላር ያመርቱት ነበር ይሄን ነገር። ሶ ትሬድ ሲከናወን ትሬድ ስታተስ ኢኒሻሊ ዜር ኢዝ ኖ ቤዚስ ፎር ትሬድ ቢኮዝ ኔዘር ካንትሪ ሃዝ ኤ ኮስት አድቫንቴጅ። ስለዚህ ሁለቱም ላይ 10,000 ነው፣ ምርታቸውም 100,000 ቪክል ነው። ስለዚህ ምንም አይነት ለትሬድ የሚጋብዛቸው ነገር የለም። ነገር ግን ዘ ሽፍት ኢን ዴማንድ ሽፍት ሊያደርግ ይችላል። ወዴት? ወደ ፖይንት ቢ ሽፍት አደረገ። ሶ ፖይንት ቢ ማለት ሽፍት አደረገ ማለት እዚህ ጋር ይኸው እዚህ ጋር ዴማንዱ ወደ ፖይንት ቢ ሽፍት አደረገ ማለት ወደ 200 ሄዷል አሁን። ሶ ዴማንድ ሽፍት ሲያደርግ ዩናይትድ ስቴትስ ኢንካም ይሄን ሽፍት ያደረገው ለምንድን ነው ሲሉ ሌትስ ሴይ ዩናይትድ ስቴትስ ኢንካም ራይዝ አድርጎ ነው ብንል ሶ ይሄ ኢንካሟ በማደጉ ምክንያት ኢንክሪዝ ዴማንድ ፎር ወደ 200,000 አውቶዎች የሚደርስ ምን ፈለገች? አውቶ ፈለገች ማለት ነው። ሶ ዋይል ሜክሲኮያን ዴማንድ ግን ስቴይ አት 100 ነው። አሁንም 100,000 ላይ ነው የቆመው ብለን ብናስብ የሜክሲኮ ዘንድ ኮስት ኦፍ ዘ ዩናይትድ ስቴትስ ፊርም ስላይድስ ዳውን ዙ አቬሬጅ ኮስት ወደ ተወረደ ማለት ነው። ቢ ላይ ሄዳችሁ ስታዩ ሶ ኢንክሪዝድ ፕሮዳክሽን አለው ዘም ቱ ቴክ አድቫንቴጅ ኦፍ ስኬል ድሮፒንግ ዘ ኮስት ቱ $8,000 ማለት ነው። ስለዚህ ቅድም ያልኳችሁ ሞር የምታመርቱ ከሆነ ምን ይሆናል ማለት ነው? ፕሮዳክሽናችሁ ኮስት መቀነስ ትችላላችሁ ያልኩት ለዚህ ነው ማለት ነው። ስለዚህ አሜሪካ አሁን ይሄን በመቀነሷ የት ደረሰች ነው ያለው? ወደ $8,000 ዝቅ ማድረግ ችላለች ነው። ሶ ናው አሁን የተሻለ እንትን አላቸው። ትሬድ ስታተስ አሁን ላይ ብናየው ዘ ዩናይትድ ስቴትስ ናው ሃዝ ኤ ኮስት አድቫንቴጅ አላት። ሶ አንደር ፍሪ ትሬድ በፍሪ ትሬድ ዩናይትድ ስቴትስ ዊል ኤክስፖርት አውቶ ቱ ሜክሲኮ ለሜክሲኮ ምን ማድረግ ትችላለች? ኤክስፖርት ማድረግ ትችላለች። ሶ ማክሲመም ኤፊሽንሲያቸው ሊሆን የሚችለው ሴናሪዮ ምንድነው? ኢፍ ዴማንድ ሪችስ 270,000 አውቶ ከደረሰ ወደ 7,500 ዝቅ ሊሉ ይችላል ኮስታቸው። ሶ ያ ይሄ ሁሉ ብዙ ማምረት ኮስትን እንደሚቀንስ የሚያሳይ ነው። ኖት ይሄ የሚያመለክተን ዘ ስኬል ኦፍ ኢኮኖሚ ሪዛልት ኢን ዲክሪዚንግ ዩኒት ኮስት ኦንሊ አፕ ቱ ዚስ ፖይንት 275,000 ዩኒትስ አፍተር ዊች ዘ ከርቭ ፍላትነስ ነው። ሶ ቅድም ከርቡ ላይ ካያችሁት ከዚህ በኋላ ፍላት ነው፣ እንደዚህ ቀጥታ ነው። ስለዚህ ፕራይሱ ኮስቱ አይቀንስም ማለት ነው። ሶ ሌላኛው የምናየው በመጨረሻ ደረጃ ሊንደርስ ሃይፖቴሲስ ኢን 1961 ነው። ሊንደርስ ሃይፖቴሲስ ምንድን ነው አይዲያው? ዚስ ሃይፖቴሲስ ሰጀስትስ ትሬድ ካን ኦከር ኢቨን ኢፍ ቱ ካንትሪስ ሃቭ አይዴንቲካል ፕሪፈረንስ ኤንድ ፋክተር ኢንዶመንት ይለናል። ሶ ከላይ እንደዋራችሁ ሳይሆን ሁለት ሀገሮች መነገድ የሚችሉት ግዴታ ፋክተራቸው ስለተለያየ ብቻ ሳይሆን ኢቭን ኢፍ ዘሴም እንትን ፋክተር ኢንዶመንት እና ፕሪፈረንሳቸው ዘሴም ሆኖ ራሱ መነገድ ይችላሉ። እንዴት? ሶ እስኪ እንየው። የመጀመሪያው ፕራይመሪ ድራይቨር ምንድነው? ዴማንዱ ነው የሚለው ዴማንድ ኤንድ ፕሪፈረንስ እና ኢንካም ለሊንደርስ ሃይፖቴሲስ መሪ ነው። ያ ማለት ዲፔንድ የሚሆነው በዴማንዳቸው ባላቸው ዴማንድ ፕሪፈረንስ እና ኢንካም ነው እንጂ በፋክተር ኢንዶመንታቸው ብቻ አይደለም ይለናል። ሶ ሌላው ትሬድ ታይፑ ምንድነው? እዚህ ጋር የኤችኦ ሞዴል ምን ላይ ነው ዲፔንድ የሚሆነው? ሰፕላይ ወይም ደግሞ ፋክተር ኢንዶመንት ላይ ነው። ታይፕ ኦፍ ትሬዳቸው ላይ ስናይ ሊንደርስ ኢንትራ ኢንዱስትሪ ወይም ደግሞ ሲሚላር ጉዶችን መነገድ ይችላሉ ነው የሚለን። ይሄኛው ግን ኤችኦኤስ ግን ኢንተር ኢንዱስትሪ ወይም ደግሞ ዲፈረንት ጉድስ ነው የሚለን። ሶ
ሌላው ትሬዲንግ ፓርትነራቸው ደግሞ ምንድነው? እዚህ ጋር ካንትሪስ ዊዝ ሲሚላር ኢንካም ያላቸው ነው የሚለን። ሊንደርስ ዘ ሴም ኢንካም ዘ ሴም ፕሪፈረንስ ዘ ሴም ፋክተር ኢንዶመንት ኖሯቸው ነው የሚለን። ይሄ ጋር ግን ካንትሪ ዊዝ ዲፈረንት ኢንዶመንት ነው የሚለን ማለት ነው። ሶ በዚህ መልኩ ልዩነታቸው ማስቀመጥ ትችላላችሁ። ሶ ሌላው የምናየው ፕሮዳክት ዲፈረንሺዬሽን እና ትሬድ ታይፕ ላይ ነው። ሶ ኢንትራ ኢንዱስትሪ ትሬድ ማለት ምን ማለት ነው? ኤክስቼንጅ ኦፍ ሲሚላር ፕሮዳክትስ ፍሮም ዘ ሴም ኢንዱስትሪ ኤግዛምፕል ዩናይትድ ስቴትስ ኤክስፖርት ቼቭሮሌትስ እና ኢምፖርት ደግሞ ቶዮታን ኢምፖርት ብታረግ ከአንዱ ሀገር፣ ስለዚህ ሁለቱም ዘሴም አገልግሎት ነው የሚሰጡት፣ ዘሴም ፕሮዳክት ናቸው፣ ነገር ግን ብራንዳቸው የተለያየ ነው። ስለዚህ ኢንትራ ኢንዱስትሪ ትሬድ ማለት ሲሚላር የሆነ ፕሮዳክት ከኢንዱስትሪዎች ንግድ መነገድ ከተፈለገ ያ ነው ኢንትራ ኢንዱስትሪ ትሬድ የምንለው። በት ብራንዳቸው ግን የተለያየ ነው። ሶ ኢንተር ኢንዱስትሪ ትሬድ የምንለው ደግሞ ምንድነው? ኤክስቼንጅ ኦፍ ፕሮዳክት ፍሮም ዲፈረንት ኢንዱስትሪ፣ ከተለያየ ኢንዱስትሪ ደግሞ ኤክስቼንጅ የምናደርግ ከሆነ ኢንተር ኢንዱስትሪ ትሬድ ነው። ሶ ለምሳሌ ኮምፒውተር ፎር ቴክስታይል ቤዝድ ኦን ዲፈረንት ሪሶርስ ኢንዶመንት ነው ማለት ነው። ስለዚህ የሁለቱ የፕሮዳክት ዲፈረንሺዬሽናችን ትሬድን እንደሚፈጥር የሚያሳይ ነው። ሊንደርስ ሃይፖቴሲስ የሚለው ደግሞ ትሬድ ኢን ማንፋክቸረርስ ኢዝ ሃይስት ቢትዊን ካንትሪስ ዊዝ ሲሚላር ኢንካም ሌቭል ኤንድ ቴስት ነው የሚለን። ያው ቅድም እንዳየ ነው ማለት ነው። ሶ ቴክኖሎጂ እና ፕሮዳክት ሳይክልም ይወስነዋል ነው የሚሉት። ይሄ ሁሉ ምንድነው? ኤችኦኤስን ለመቃወም ነው። ሶ ዲፈረንት ፋክተር ስላሉ እዚህ ጋር ኢንትራ ኢንዱስትሪን አንጥተው ተቃውሟቸው፣ እንዲሁም ደግሞ ቴክኖሎጂ እና ፕሮዳክት ሳይክላቸውም የተለያየ ነው፣ የሀገሮቹ ሁሉ ተመሳሳይ አይሆንም ወደሚል ደረጃ ደርሰዋል ማለት ነው። እና ምንድነው የሚሉት እዚህ ጋር ደግሞ ቴክኖሎጂ ጋፑ፣ ይሄ ቴክኖሎጂ ጋፕ ኦኬ ቴክኖሎጂ ጋፕ ምንድነው? ኢኖቬቲንግ ኔሽንስ ጌን ቴምፖራሪ ሞኖፖሊ ኤንድ ኤክስፖርት ኒው ፕሮዳክትስ አንቲል ፎሬን ፕሮዱሰር ኢሚቴት ዘ ቴክኖሎጂ ይለናል። ስለዚህ ቴክኖሎጂ ዘሴም ነው ብለዋል። ነገር ግን ቴክኖሎጂ ጋፕ መኖሩ ራሱ ምን ይፈጥራል? ንግድን ይፈጥራል። ምክንያቱም አንድ ቴክኖሎጂ አንድ ሀገር የተፈለሰፈ ፕሮዳክት ያኛው ሀገር ቢያንስ ሌላው ሀገር እስከሚላመደው ድረስ ምን ማድረግ ይችላል? መነገድ ይችላል። ዘን ፕሮዳክት ሳይክል ሞዴል አለ። ፕሮዳክት ሳይክል ሞዴል ምንድነው? ፕሮዳክት ስታርት ኢን ሪች ኔሽን ላይ ይጀምርና ዩዚንግ ስኪል ላበር እና ማሽነሪዎችን በመጠቀም ሪች ካንትሪዎች ይጀምሩታል። በት ኢቨንቹዋሊ ሽፍት ቱ ለስ አድቫንስድ ኔሽን ወደ ሆኑት ትራንስፈር ይሆናል። ሌላ ዴቨሎፒንግ ሀገር ሳይሆን ለስ አድቫንስድ የሆኑት ወደ ዴቨሎፒንግ ሀገሮች ማለት ነው። ሶ ዋንስ ፕሮዳክሽን ቢካም ስታንዳርዳይዝድ ከሆነ እና ላበር ሴቪንግ ከሆነ በኋላ ሌሎቹም ትንንሾች ሀገሮችም ሊሞክሩት ይችላሉ። ሶ ፕሮዳክት ሳይክል እዚህ ጋር በምናየው መልኩ ሳልሱ ለምሳሌ ኢንትሮዳክሽኑ በጣም ማስተዋወቁ ላይ ብዙም ሳልስ የለ፣ ዘን ግሮዝ የሆነ ሲሄድ እዛ ሀገር ላይ በጣም ሳልስ ይኖረዋል። ዘን ማቹሪቲ ይደርሳል። ዘን ከዚያ በኋላ ግን ሁሉም ሀገር ያን ፕሮዳክት ማምረት ይጀምርና ሳልሱ ምን ይሆናል? ዲክላይን ያደርጋል ማለት ነው። ዊዝን ታይም ፕሮዳክት ላይፍ ሳይክሉ ይሄንን ይመስላል። ሶ ኢንዱስትሪ ሎኬሽን ኤንድ ስታንዳርድስ ምንድነው የሚለን? ይሄንኑ ትሬድን አፌክት የሚያደርጉ ነገሮች ናቸው። ለምሳሌ ትራንስፖርቴሽን ኮስት አፌክት ያደርጋል። ጉድስ አር ኦንሊ ትሬድድ ኢፍ ዘ ፕራይስ ዲፈረንስ ቢትዊን ኔሽንስ ኢዝ ግሬተር ዛን ዘ ኮስት ሺፒንግ ማለት ነው። ስለዚህ የሆነ ከሚንቀሳቀስበት ኮስት ያኛው ትርፉ የተሻለ ከሆነ ነው እንጂ ኮስቱ የሚበዛ ከሆነ ትራንስፖርት ኮስቱ የሚበዛ ከሆነ ትሬድ ሊፈጠር አይችልም። ሌላው ሎኬሽን ታይፑም እንደዚሁ አፌክት ያደርጋል ትሬድን። ሪሶርስ ኦሪየንትድ እና ማርኬት ኦሪየንትድ እና እንዲሁም ደግሞ ሌላም አንድ ታይፕ አለ እዚህ ጋር ማለት ነው፣ ፉትድ ሉዝ በመባል የሚታወቅ ታይፕ። ሶ ሪሶርስ ሎኬትድ የምንለው ምንድነው? ራው ማቴሪያል አለበት አካባቢ የሚፈጠር ነው። ሶ ይሄ ራው ማቴሪያል አለበት አካባቢ የሚገነባ ከሆነ የአፍ አፍሪካ ምን አለ ማለት ነው፣ ሰም የሆነ ዌይቱ ሉዝ ያደርጋል ኢን ዘ ፕሮሰስ ላይክ ስቲል። ለምሳሌ ስቲል ብታዩ በፕሮሰስ ውስጥ ሉዝ የሚያደርገው ምን አለ? ዌይት አለ። ሶ ያ ነገር ሉዝ የሚያደርገው ዌይት ካለ ሪሶርሳችን የሚገነባው የት አካባቢ ነው? ራው ማቴሪያል በወጡበት አካባቢ ነው ማለት ነው። ምክንያቱም ያንን ዌቱን ሉዝ አድርገን ጉዞን ለመቀነስ ማለት ነው። ሌላው ማርኬት ኦሪየንትድ የሚሆን ደግሞ ሎኬትድ ኒር ከስተመር ወዳሉበት አካባቢ ማስጠጋት። ይሄ ደግሞ ምንድነው? ፕሮሰስ ስናደርግ ጌን የሚያደርግ ከሆነ ዌቱ ለምሳሌ ከዛም ራው ማቴሪያል አጠራቅመን
ያንን ለከስተመር ስናደርስ ከባድ ዌይት የሚሆን ከሆነ ያንን ነገር ለመቀነስ ስንል ለምሳሌ ሶፍት ድሪንኮች፣ ቦትሊንጎች ምናምን ወደ ከስተመሩ ወዳለበት አካባቢ ቢሆኑ የተሻለ ይሆናል። ሌላው ፉትሉዝ ነው። ሃይ ሞባይል ኢንዱስትሪ ዊዝ ሃይ ቫሊዩ ቱ ዌይት ሬሾ ላይክ ማይክሮፎን ማይክሮቺፕስ ማለት ነው። ስለዚህ ፉትሉዝ ማለት ሃይ ሞባይል ኢንዱስትሪ የሆነ ዊዝ ሃይ ቫሊዩ ቱ ዌይት ሬሾ። ስለዚህ በዌይት ሬሾቸው ሃይ ቫሊዩ የሚገኝ ከሆነ ሃይሊ ሞባይል ናቸው ማለት ነው። ስለዚህ ኤንቫይሮንመንታል ስታንዳርድ የሚል ደግሞ ኔሽን ዊዝ ሎወር ስታንዳርድ ሜይ አትራክት ፖሊቲንግ ፊርምስ ዩዚንግ ዘ ኢንቫይሮንመንትስ አስ ኤ ኮምፒቴቲቭ ፋክተር ፕሮዳክሽን። ስለዚህ እንዲሁም ደግሞ የኢንቫይሮንመንቱ ስታንዳርድ ለንግድ ወሳኝ የሆነ ነገር አለው። ለምሳሌ ሎወር ስታንዳርድ የሚኖር ከሆነ አትራክት ያደርጋል ፖሊታንት የሆኑ ያ ማለት ኢንቫይሮንመንቱ ብዙ የማይማርክ ከሆነ የሆነ በካይ የሆኑ ፊርሞችን ፖሊታንት የሆኑ ፊርሞችን ይስባል ማለት ነው። ኢንቫይሮንመንቱን ያው ብዙ አትራክቲቭ ካልሆነ ወዲያው ቢበከልም ችግር የለውም የተሻለ ስታንዳርድ ኤሪያ ላይ ከምታደርገው ይልቅ ማለት ነው። ኦኬ ለዛሬው ያለን ሌሰን እዚህ ድረስ ከሆነ ይበቃናል። ቻፕተርቱን እንዳጠቃላይ በዚህኛው ፓርት ጨርሻለሁ። ለመጨረስ ብዬ ነው ረዘም ያደረኩት። ያው እንደተጠቀማችሁበት እርግጠኛ ነኝ። ለጓደኞቻችሁ ሼር አድርጉ። ሰብስክራይብ፣ ላይክ እና ኮሜንት ማድረግ አትርሱ። ባይ